ያው እንግዲህ ወደ 20 ዓመት ይሆነኛል እንግዲህ 20 ዓመት ይሆነ ቸርችም እጀመራኩም ያው በዚህ እናንተ ጋር ግን ፕሮግራም ስንት ዓመት ቢያንስ 3-4 ዓመት በላይ ነው እከታተላቸዋለሁ። ስለዚህ እኛ በአንድ እግር ቆሞ 7 ዓመት መጸለይና ክንፍ መቀበል ውሃ ውስጥ ረጅም ዓመት ቆሞ መጸለይን ይሄንን ከየት አምታ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተርከው የምታስተምረው? መነሻዋ ምንድን ነው? ባለጌው አንደበታችን ላወጣው ጥያቄ ሁሉ ቤተክርስቲያን መልስ የመስጠት አቅም አላት። እንዴት እንደሚችሉ ቅዱሳን ሊቃውንት ምንም የሚደንቅና የሚያስደነግጥ ነገር አይደለም። በዚህ ዙሪያ አንድም ክርስቲያናዊ የኦርቶዶክስ ተዋሕዶ ሃይማኖቶች ተናደው ምናምን የምትሉት አንድ የተናደደ ሰው የለም። ግን ለክህደታችሁ እንደው ልቡና ሰጥቷችሁ ብትመለሱ መልሱን ለመስጠት ነው እንጂ በዚህ ሀሳብ እንደ ኢምንትም አናየው። በእኛ በኩል ለሚረግሟችሁ መርቁ፣ ለሚያሳዷችሁ ጸልዩ ይላሉ እና ዶንኪ ቲዩብ ላይ መጥቶ መጸለይ የተጀመረ ወይ እና ሰውን መንቀፍ አይገባም እያሉ ደግሞ አሁን እያተናገሩ ነበር። ምን እያደረጉ ነው? እነሱ እያወዳደሱት ነው፣ ዮኒን እየጸለዩለት ነው። ፈሱ እንኳን የሆነች ስህተት እንዳትኖር ማለት ነው። ከገባ በኋላ ካልወጣ ደግሞ አኽረየው ማን ይመስለኛል ይጎተታል፣ ያገመድ ይወጣል ሞቶ ከሆነ እና ምንም የለም ብዬ ነው ማምን። ግን እስኪ ሞር ብሩኬ እስኪ በዚህ ጉዳይ ላይ ትንሽ ሂድበት አለ። ሌላው ይብራ ሁለቱ ዳቦ ለምሳሌ በዕለተ ቅዳሜ ቀን ሁለቱ ዳቦ ለምሳሌ ሁሌ ይባረካሉ። ከዛን ደግሞ ወይን አለ ተከታይ ዳቦ በፊት ወይን ይባረካል። ይሄ ለምሳሌ እኔ እንደማውቀው በእኔ በተማርኩት ሁለቱ ዳቦ ለምሳሌ ዳቦዎች ቅዱስ ቁርባን ማለትም ከስጋው ሁለቱ ዳቦ ስጋዬ ማለት መስቀል ሲሰቀል ደሙ ያ ወይኑ ደግሞ ደሙ ነው። እንደዛ ብዬ ነው የምፈታው። በዚህኛው ግን ሁሌ ለምሳሌ ብራቂ ሲደረግ ማለት ነው ሁለት ዳቦ አሉ ወይን ዘወትር ይደረጋል። ይሄስ ምንም በተመለከተ ነው? ይሄ እኮ ኢየሱስም አድርጎታል። ያ እንትን ሄዶ ሰንበትን ሲቀበሉ የሚያደርጉት ነው። ከበዓላት ሸበት የሙሽሺ ነው አንተ የምትለኝ እኮ ቅዳሜ ሳይሆን ዓርብ ዕለት ነው። እሱም በተመለከተ እነሱ በምሳሌ የሚፈቱ እነሱ በግብጽ ምድር ላይ ሲኖሩ በምድረ በዳ ያሉ እግዚአብሔር ሰጣቸው ሳምንቱ ከነበረው መና ቅዳሜ ቀን የተለየ ቀን ነበረችና ሁለት ዳቦ ተቀበሉ። ደብል ስለሆነ ነው። ደብል መና ግን እሱንም እግዚአብሔር አላዘዘውም። እሱ እንደውም ሙሉ ስህተት ማድረግ ይችላል። ለምሳሌ ግን እሱ መቶ ምን ሆኗል መሰለህ? በፋሲካም የትኛውም ዓመት በዓል ሲጀመር ዳቦና ዋይን ነው አይደል ተቀድሶ የሚሰጠው። ዋይን ሲባል የሚያሰክር እንዳይመስላችሁ፣ የተረገጠ ወይን ነው የተጨመቀ። ህፃናት ሁሉ መጠጣት ይችላሉ። ምንም የሚያሰክር ምናምን አይደለም። እሱን እኔም አዳር ትምህርት ቤት እያለን እዛ ስናድግ ቄስም እንደዛ ይደረጋል። በሰንበትም ይደረጋል፣ በፋሲካም ይደረጋል። የትኛውም ዓመት በዓል ሲመጣ በተለይ ላይላ ሴደር ወይም የራት በዓል የሚባል ኢየሱስም አድርጎታል። ዳቦ ቆርሽ የምሰጠው ይሁዳን ትዝ ይልሃል ሲል ዳቦ ቆርሶ ነው እንጂ ከግብጽ የወጡበት አይደለም። ከግብጽ የወጡበት ኖ ልክ ነው። እሱን ነው የሚሉ በአብዛኛው ኢትስ ኦኬ ዓመት በዓልን ለራሳቸው ስላደረጉ ሰንበትን ነው እንጂ ሰንበትን እንዲህና እንዲህ አላለም። አሁን ሰንበት በሁለት የተከፈለው አሉ። በጣም አነበብን የሚሉ ሰንበት የሚችለው እንትን ሆነ መሸም ነጋም አንድ ቀን ሆነ ስለሚል ለምን ዓርብ ለምን ጨረቃታ ያላችሁ ነው። በሱም ትልቅ ጥያቄዎች አሉ እርስ በራሳቸው ማለት ነው። በተለያየ ረባኒም በፈለጉት ነው የሚያስቡት። ልክ ነው። ቅዳሜን አረፈ ነው የሚል በ6ኛው ቀን ሰውን ሰራ፣ በ7ኛው ቀን እግዚአብሔር ኡናህ ኒኮላ ማላኻቶ አይደል አረፈ ከስራዎች ሁሉ ነው የሚለው እና ሰንበትን ዳቦ ቢቆረስ ምናምን መጥፎ ነው ብዬ አላስበውም። መጥፎም አይደለም። መናን ለማሰብ ከሆነ እሰየው ልክ ነው። ገብተዋል አይደል? ምንም ዳቦ ካልተቆረሰ ሞታለው ሚል ካለ ነው ችግር ነው እንጂ ኖ ማለት እኔ ማወቅ የፈለኩትኝ ማወቅ የሱ ለምሳሌ እነሱ በሚፈቱት ማለት ነው። አንደኛው አሁን ባልኩሽ በምድረ በዳ ያሉ በዛ ተሰጣቸው ከሰጣቸው መና ውስጥ ከነበረው በቅዳሜ ዓርብ ቀን ሲመጣ
ለምን ነበር የሚሰጣቸው? አዎ እሱን ለማሰብ ነው እኛም ስንማር ልጅነት እንግዲህ እንደዛ ነው። እሱን ለማሰብ ሬግላር ሾው ሁለት ጊዜ ስላደረገ እንዳይለቅሙ ወጥተው ወይም እንትን እንዳይሉ ሁለት ይሰጣቸዋል። ያም በማሰብ ነው። ትውልዱም እንዲያውቅ ነው። ምንም ችግር የለም። መናን የሚረሳና ወይም እግዚአብሔር የሚረሳ ትውልድ እንዳይነሳ የተደረገ ነው። ክፈት አለበት ብዬ አላስብም። ምንም ትርጉም ለመዳንህ ምንም ትርጉም የለውም። እሱ ብቻ አይደለም። አሁን ያሉት ዓመት በዓሎች ኢንክሉድ ፋሲካ ለመዳንህ ምንም እንትን የለውም። መዳን እግዚአብሔር ከዘፍጥረት ጀምሮ በተናገረው በመሲሁ ማመን ሲኖር ነው። አማሺያሁ የሹዋ ደግሞ ዋያልፍ ነው ያልፋይምሻ ነው። በቃ በኢየሱስ ነው ህይወት፣ እውነት፣ መንገድ እኔ ነኝ፣ በእኔ በቀር አምናለሁ። እሱም ብሏል፣ እግዚአብሔርም ብሏል፣ ተናግሯል። አባቶች እያንዳንዳቸው ተናግረው እያንዳንዳቸው መጽሐፍ ቅዱስ ከመጽሐፍ አስቴር ውጭ ስለ መሲሁና ስለ እግዚአብሔር ድንቅ ነገር ያላወራ ምንም ነገር አታገኙ። ስለ መሲሁ በጣም 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 ተጠቅሷል። እና ምንድነው አሁን እንደዚህ ቄስ የሆነችው ባለቤትህ ምንድነው አምሹር የነዚህ ረባኒም ከዛ በኋላ ሚሽናና ግማራ መተው የቀያየሯቸው አሉ። እነሱ ነው ህዝቡ ተቀብሎ የሚሄደው እንጂ ትክክለኛውን ታናህ አይደለም። ትክክለኛው ታናህ ቢሆን ኖሮ ዴይ ቢፎር ጾም የሚባል አይጀመርም። እንደዚህ የሚባል ነገር ጠዋት ላይ ነው አይደል? ቀን የሚባለው አንድ ቀን የሚባለው ጠዋት ነው። ሰንበትም አርብ መግባት አልነበረበት። እኛም በኢትዮጵያ ያለን ሰንበት አርብ ሲያከብሩ እንግዲህ ሰምቻለሁ ከአያቶች አላውቅም። ቅዳሜ ነው። ገጠር ያሉት መቀነት ይፈታሉ። እርሻ የሚባል የለም፣ ውሃ መቅዳት የለም፣ ምንም ነገር የለም። በቃ ያቺ ቤት ጎጆ ተለይቶባት የወጣች እንኳን በማንስትሬሽን ፔሪድ ያለች ጥሩ ምግብ አንዴ ይገባላታል፣ አይመላለሱም። ይሄ ነው ኒዳ ይባላል። እግዚአብሔር ያዘዘው ስለሆነ ነው። 7 ቀን ከአካባቢው ስለማትኖር አለቀ። ገብተዋል አይደል? የአሁኑ ዓመት በዓሎች ኢየሱስ ክርስቶስ ፊት ለፊት ስታቆመው ህግና ኢየሱስ አይገናኙም። በቃ ተፈጽሞ ጌታ ያልፈጸመው ምንም የለም። እያንዳንዷ 7ቱ መዝቢያህ ላይ የሚሄዱት አሉ አይደል? እነሱ ቁርባናት የሚባሉት በሙሉ ጌታ አድርጓቸዋል በጣም ማለት ነው። እና ከአሁን ሊያድን አይችልም። ኪፑር አያድንም፣ ምንም አያድንም። እንደ አንድ ሀገር ግን አንድ ሀገር ዓመት በዓል ስላለው ዓመት በዓል ይደረግ ቢባል ሃሎዊን እስራኤል ሲከበር ማየት ነው ያሉት። ፑሪም ግን ደስ ይላል። ቢያንስ ሞርዶካይ አለ፣ ኤስቴር አለ፣ ጭፋም አለ። በቃ እነሱ ይታሰባሉ። ገባህ አይደል? እና እንደዛ ነው። እስኪ ብሩኬን ደግሞ ስሙት፣ እየሰማች ከሆነ እሷ ደስ ይለኛል። ሞር በተለይ ስለ ኪፑር ብሩኬ አለ ደክሟል። ረዥም ሰዓት ተገኘሁ አለሁኝ። ግን ሰማችን ወንድማችን አድቬንቲስት ነኝ ስትል ሰምቻለሁ። ልክ ነኝ? ዩዘር ድምጽ ትንሽ አይሰማም። አድቬንቲስት ነህ አይደል እያለ ነው ዩዘር። አዎ አይሰማም። አልሰማም፣ ድምጽ አይሰማም። እሺ አሁን እሺ አሁንስ ጥሩ ነው? ይሰማል? አሁን ይሰማል። እሺ እሺ አንተ ብቻ ነው ወይስ ባለቤትም ጭምር አድቬንቲስት ናት? ሄድ እዚህ ብቻ ነው። እሷ ያው እዚህ ሃይማኖት ትምህርት አዳር ትምህርት ስለተማረች በዚህ ነው በ13 ዓመት ይውላችሁ እና አዎ በዚህ ነው የተቀበለው። ኦኬ እሺ አሁን ለእሷ የአዲስ ኪዳን ለምሳሌ ቅድም ሰንበትን አንስተሃል፣ የተለያዩ ጥያቄዎችን እያነሳን ያለውና የአዲስ ኪዳን ጥቅስ ለእሷ መጥቀስ አንችልም። አሁን ለምሳሌ ቅድም አንተ ካነሳከው ስለ ሰንበት ሲናገር በቆላስይስ መልእክቱ ላይ ጳውሎስ እንደዚህ ነው የሚለው ምዕራፍ 2 ላይ ማለት ነው። እንግዲህ በምትበሉትም ሆነ በምትጠጡት ወይም በዓልን ወር መባቻን ሰንበትን በማክበር ነገር ማንም አይፍረድባችሁ፣ እነዚህ ሊመጡ ላሉ ነገሮች ጥላ ናቸውና ይላል።
ወደ ክርስትና ለመጣ ሰው በቀነዛ ጥላ ናቸው። እሷ ግን በዛ ሃይማኖት ውስጥ ስለሆነ ያለችው በዛው ስርዓት ነው የምትሄደው። እንዴት መስዋዕት ይሆናል ምናምን የሚለው ራሱን የቻለ ጥያቄ እንዳለው ሆኖ ግን የአዲስ ኪዳን ጥቅስ ለአንተ እንጂ ለእሷ አይሆንላትም ማለት ነው። ያው የህጉን መጽሐፍ ብቻ ይዛ ማለትም 39ኙን የብሉይ ኪዳን መጽሐፍት ይዛ ነው በዛው ልትመራ የምትችለው ማለት ነው። እኔ ግን አንተ እንደው ኢየሱስን ከተከተልከው ኢየሱስን ህይወት ይሆነኛል ካልክ ለምን እውነተኛውን ኢየሱስን አትከተልም? አንተ ለእሷ መዳን እንዲሆንላት ማለት ነው። እውነት ነው። እኔ ከልጅነት ጀምሮ በእርግጥ እኔ ከቤተሰብ የወረስኩት እምነት ነው እና ያው እንግዲህ ወደ 20 ዓመት ይሆነኛል። እንግዲህ 20 ዓመት ይሆነ ቸርችም ሄጄም አላውቅም። ያው በዚህ እናንተ ጋር ግን ፕሮግራም ስንት ዓመት ቢያንስ 3-4 ዓመት በላይ ነው እከታተላቸዋለሁ፣ ስለዚህ አዳምጣለሁ። ከዛ ውጭ በብራይስቱም እየሄድኩ እሳተፋለሁ። እዚህ ያለ ትንሽ ናቸው ብዙ የሉ የአድቬንቲስት እስራኤል ሀገር ትምህርቱን ታውቃለህ አይደል? በደምብ አዎ። የጋሞ ጎፋ ልጅ ነኝ። እዛ ነው ተወልጄ ያደግኩት። ሰዎችም ከዛ ነው። እነሱም በ1930 በ20 ዓመት ነው በልጅነታቸው የወረሱት ነው እና ከቤተሰብ የመጣ እንትን ነው። ግን አሁን ስለዚህ እስራኤል ሀገር ከገባሁ ግን ብዙ ጊዜ ነው ስለ ጌታ ከራኩ ማለት ነው። እሺ እኔ አሁን አንተ ለእሷ መዳን እንዲሆንላት እውነተኛውን ኢየሱስ እንድትከተል የእስራኤል አምላክ የሆነውን እርሱን እንድታምን ለእሷ መዳን እንዲሆንላት አንተም ልትከተል የሚገባው ይሄን አምላክ ነው። ምክንያቱም የአድቬንቲስት ትምህርት በጣም አደገኛ ትምህርት ስለሆነ በክርስቶስ ኢየሱስ ላይ ያለው ትምህርት ማለት ነው። ሚካኤል ነው ኢየሱስ ብላችሁ ነው የምታምኑት አይደል? አይደለም፣ ክርስቶስ ነው። ምን አልከኝ? ክርስቶስ ነው። አዎ። በብሉይ ኪዳን ማን ነበር ብላችሁ ነው የምታምኑት? አማኑኤል ማለት በብሉይ ኪዳን አማኑኤል ማለት እኮ እግዚአብሔር ከኛ ጋር ነው ማለት ነው ትርጓሜ። በብሉይ ኪዳን ማን ነበር ተብሎ ነው በአድቬንቲስት የሚታመነው? ጌታችን ኢየሱስ ክርስቶስ ኢየሱስ ክርስቶስ ማለት ነው። በስጋ ከመገለጡ በፊት ማለት ነው። አዎ፣ በስጋ ተወልዶ ከመምጣቱ በፊት በብሉይ ኪዳን ማን ነው ብሎ ነው የሚያምኑት አድቬንቲስቶች የሚያስተምሩት? እንግዲህ ትምህርቱንም ከስጋ ከመምጣቱ በፊት ነው የምትለኝ? በስጋ ከማርያም ከመወለዱ በፊት ማን ነበር ብሎ ነው የሚያምኑት በእናንተ በአድቬንቲስት ማለት ነው? የሚያምኑት ያው አማኑኤል እንደሚመጣ እሱ እንደሚመጣ በዛ ነው የሚያምኑት። እንግዲህ እኔ እስከማምኑ ድረስ በዚህ ነው የማውቀው። መጽሐፋቸው አለ የአድቬንቲስቶች? አዎ፣ መኪና ውስጥ አለ። በቦታ ቃል ብሩኬ አንብቦት ባያውቅም እኮ አንተ ልክ ነህ። አንድ ያስደንግጠው እኔና ኤርሚን እንዲያውም መጣ ኢየሱስ ሚካኤል ነበር ያሉንና እንዴት አድቬንቲስቱን አያውቀውም? ግን ካላነበበው አዎ፣ እኔማ መጽሐፋቸውም አለኝ የብዙ ልጆች ጋር አውርቼ ነበር ምናምን እና ከባድ ነው። እምነታቸው አደገኛ ነው። አዎ በጣም ተደብቆ አይደለም እያወጣ መሰለኝ መጽሐፉ። ዜዲ መጽሐፉን እያወጣው መሰለኝ።
ቆይ እስኪ ትንሽ እንጠብቀውና ታች እናወርደዋለን። አይ ሪፖርት አይመስለኝም። አይ እሱን እንድትድል ነው መጽሐፍ ለማለት ፈልጌ ነበር አልሰጠኝም። ለዛ ነው ከስልኬ ላይ ለማውጣት ፈልጌ ነበር። ለዛ ነው አላገኘከውም ማለት ባገኘሁት። እሺ እኔ ጋርም አለ በፒዲኤፍ መጽሐፋችሁ ማለት ነው። እኔም ልልክልህ እችላለሁኝ። በብሉይ ኪዳን ሚካኤል ነው ተብሎ ነው የሚታመነው በእናንተ ቤተ እምነት። ሚካኤል ነው ተወልዶ ኢየሱስ ሆነ መጣ ብለው የሚያምኑት ማለት ነው። ሰብቼ ብሩክ የሰብቼው ማለት ነው። የመጀመሪያ ጊዜ ባል ሲዳሞ ውስጥ ጋሞ ጎፋ ነው። ከዛን በ3 ዓመቴ ወደ የምታውቃት ከሆነ አበላ ወደ አበላ መጣና እና እስከ 19 ዓመቴ በዚህ እምነት ነው የነበርኩት እና ይሄን ሰምቼው አላውቅም። ብቻ በጌታ እኩል በመንፈስ ከመምጣት በፊት ያው ከድንግል እንደምትጸነስ ገብርኤል እንደላካትና ከሷ ከማርያም እንደሚወለድ አማኑኤል የሚባል እንጂ ይሄ ሚካኤል የሚባል ሰምቼ አላውቅም። በአድቬንቲስት አስተምሮት የመጀመሪያ ጊዜ ስሰማ ካንተ እዛ ነው አደገኛ ትምህርት ነው ያልኩ። ካየ አዎ ከባድ ናቸው። ብዙን ጊዜ ትምህርቱ ከባድ ነው። ብዙን ጊዜ እነሱ ጋር በእርግጥ ይሄ ትምህርት ያው ከዘላለም ሕይወት ያጎላል። መቼም ክርስቲያን የሆንከው ኢየሱስን የተከተልከው የዘላለም ሕይወት እንዲኖርህ ነው አይደል? የዘላለም ሕይወት አለኝ ብለህ አስበህ ግን እውነተኛውን ኢየሱስ ካልተከተልክ ትርጉም የለውም ማለት ነው። የትኛውም ስፍራ ላይ ብትሆን የዘላለም ሕይወት ካላገኘበት ትርጉም የለውም። እዛ እኔ የምልክ በደንብ መጽሐፍቱን ነው እናውራ እኔ እና አንተ በውስጥ ምናምን መጽሐፍቱን በደንብ እንትን እንበል። እሺ ደስ ይለኛል። ፎሎ አድርጌያለሁ። መጽሐፍቶቹን ልክልሃለሁ። ከዛ ደግሞ ጥያቄ ካለብህ እኛ በምናምነው ላይ እንዲሁ ብናወራ ማለት ነው። ባለቤትም አማርኛ ምችል ከሆነች ብናወራ ደስ ይለኛል። በጣም ደስ ይለኛል። እሺ ፎሎ አድርጌያለሁ። ፎሎ ባክ መልስልኝና በውስጥ ቴሌግራም ልክልህና እናወራለን። መጽሐፉንም ልክልሃለሁ እኔ ጋር ያለው። ኦኬ እግዚአብሔር ይባርካችሁ። በጣም አመሰግናለሁ። እግዚአብሔር ይስጥልን። ዘመናችሁ ይባረክ። ከመሪ ብዙ የተባረኩበት በተለይ በኤርሚ ጋር በምታስተምሩት ትምህርት በዚህ ብዙም ጊዜ የምከታተለው እንግዲህ አይዞ ተገናኙ ከብሩኬ ጋር እና ሚስቴም ካስቸገሮች እና አንዳንድ ነገር ካለ ብሩኬ ደውልልኝና እሷን ማውራት አለው። አንተ ነው እንኳን አይታሰብም። መጽሐፍ ቅዱስ ራሱ ይዤ ዕብራይስጥና አማርኛውን ይዤ ማለት ነው። ዕብራይስጥና አማርኛ አለ። ስለ ጌታ ብቻ ስታወሪያተኝ መስማት አትፈልግም። ሰው ካልሰማ ስለ ኢየሱስ ክርስቶስ ገና ስትሰማው ያማታል እና ከባድ ነው፣ ይከብዳል። አንዳንዴ ልጆቼ ጋር ወደ ውጭ ነው እንደውም ብያቸው ሂጄ ዕብራይስጥ አሁን አስቀብያለሁ። ሰሞኑ እንትን ዕብራይስጥ እያስተማርኳቸው አይዞህ መልሳለሁ። አይዞህ ቦጌሬት ኦልካነ ነች። እሱ ደግሞ ምን ተምሬያለሁ እዛ ትቼ ከባድ የሚያደርገው እሱ ነው። ግን ደግሞ አንተ ጌታን አግኝተህ ቤቱን መምራት ስትችል የእስራኤል ሚስቶች ታዛዦች ናቸው ለባሎቻቸው። ታውቃለህ እሱን በደንብ። ስለዚህ ወንድ ራስ የሚባለው የሚሰራው እዚህ ላይ ነው። ስለዚህ ድክመቱ እኔ ጋርም አለ። እውነትሽ ነው። ድክመቱ እኔ ጋር ስላለበት እንደምታሳያት እንደምትሆን የማውቀው በጣም ይረዳሃል። ደግሞ በትክክለኛው መንገድ ተመላለስ። ክርስቲያን መሆንህ ካልቀረ እውነት የመጽሐፍ ቅዱስ እግዚአብሔር ያለውን በቃ የሆነውን አድርግ። እሺ ጌታ ይባርካችሁ። እግዚአብሔር ይባርክልን።
አሜን። ተባረክ። እሺ ጌታ ይባርክ። እሺ ብሩክ አመሰግናለሁ። እግዚአብሔር ይስጥ። እሺ ተባረክ። እሺ እንዴት መውጣት ፈልገህ ነው ወይስ ሚውት አድርገው እና ችግር የለውም ቁጭ ማለት ይችላል። መስማት ችግር የለውም። ብሩክ ጋር ፎሎ እንዴት ነው? ብሩክ ይጻፍልህ። ብሩክ ቁጥርህን እሺ ፎሎ ለማድረግ ፕሮፋይልን ስትነካው ከዛ ፎሎ ባክ ሚል ይመጣልሃል። የኔ ፎቶ ፎሎ ባክ ሚል ይመጣልሃል። እሺ መጣልህ አይደል? ፎቶውን ስትነካው ከዛ ከላይ ጽሁፍ አለች አይደል የምትመጣ የኔ ስም ያለበት ነካውተኝ። እስቲ ከዛ የመደመር ምልክት አለች አይደል በቀይ የመደመር ምልክቷን ስትነካት ሙባረክ ከስሜ ጎን ከስሜ ጎን የመደመር ምልክቷን ንካት አለች። ነካውት። በቃ አሁን ፎሎ አደረከኝ ማለት ነው። ኦኬ ጽፍልሃለሁ በውስጥ ቴሌግራሜን። እሺ እሺ ተባረክ። እሺ ጌታ ይባርክ። እግዚአብሔር ይስጥልኝ። አሜን። ደስ ብሎኛል። በጣም አመሰግናለሁ። ላይ መልስም ስላገኘሁ በጣም ደስ ብሎኛል። እሺ ወንድም አለሜ ተባረክ። አይዞህ ነገር ይቀጥላል። አይዞህ። እሺ አሜን። እሺ እሺ ቀጥሉ። ጄሪ ሰላም ላንቺ እህት ነች። ጄሪ ሰላም ለእናንተ ይሁን። በጣም ስለምወዳችሁ ነው ዛሬ እድላችሁ የገባሁት። እግዚአብሔር ይባርካችሁ። በረከት ሁኑ። ወንድሞችን እንዳትረሱ አደራ። በሌላ ሃይማኖት ውስጥ ያሉት ላይ እንጸልይላቸው። ለወንድም ኤርሚያስ፣ ለአገልጋዮች፣ ለነዳጊ፣ ለነብራዊት፣ ለነብሩኬ፣ ለአገልጋዮች ሁሉ እንጸልይ። በጨለማ ላሉት ደግሞ ብርሃን እንዲበራላቸው እንጸልይላቸው። የእግዚአብሔርን ቃል ማንም ቢናገር እንደ እግዚአብሔር ቃል ይናገር ስለሚል ከመሳቅ የእግዚአብሔርን ቃል ከታች እንጻፍላቸው፣ እናበረታታቸው። ጌታ ኢየሱስ እንደሚያፈቅራቸው እናስታውሳቸው። ሁሉም ስራውን ይስራ እና እኛም ታችንን ስራችንን እንስራ። በጸሎት ሼር ኮፒ ፔስት በማድረግ የእግዚአብሔርን ቃል ሼር በማድረግ የበኩላችንን እንወጣ። ተባረኩልኝ። ጌታ ኢየሱስ ስላፈቀረን፣ እግዚአብሔር አንድ ልጁን ስለሰጠን ስላፈቀረን፣ እግዚአብሔርን ደግሞ እናፈቅረዋለን። ፍቅራችንን በዚህ እንግለጥለት። እኔ እንዳፈቀርኳችሁ እርስ በራሳችሁ ተፋቀሩ ነው ያለ እና ተባረኩልኝ። ብሩዬ ታች ወርጃለሁ። ቴንክ ዩ። ተባረኩልኝ። አሮን ሎ ሀኬ አትሂድ። አትወረግታችሁ። ምን ችግር አለ? ሰው ከመጣ ችግር የለውም። ሌሎች አሉ፣ ምንም ችግር የለውም። ነይ ኑኑ እንትንሽ መጽሐፉን ንገሩኝ ትላለች። ኑኑ አድቨንቲስት ነሽ? ነይ ጀሪ የታች ላድርግሽና መልስሻለሁ። እሺ እማ ተባረኪ። ነይ ኑኑዬ ነይ። አድቨንቲስት ከሆንሽም መጽሐፉን የት እንዳገኘው ብሩክ ይነግርሻል። ነይ ናይስ። ኑኑዬ አቤት። ሰላም ላንቺ ይሰማል? ሰላም ላንቺ ይሁን። መልሽ። እንዴት ነሽ እናት? ጌታ ይመስገን ሰላም ነኝ፣ ደህና ነኝ። አይ እኔ እንኳን በጌታ ነኝ፣ ግን በጣም ቤስት ፍሬንድ አለችኝ እና ሰቨንዴ አድቬንቲስት ለረጅም ዓመት አብረን ባይብል እናጠና ነበርና በጣም መስማማት አንችልም ሁል ጊዜ እና ከዛ በቃ ጓደኝነታችንን እንቀጥል፣ ባይብል ግን እኔ ካንቺ ጋር አላጠናም ብያት ሰውን አስቀረን ማለት ነው። ለ2 ዓመት አብረን በተለይ ዳንኤልን እና ሪቬሌሽንን ሁሉ ጊዜ ዳንኤል ሪቬሌሽን ነው፣ ሌላ ነገር ላይ ፎከስ ታደርግ አጋጥማኝ አታውቅምና አሁን ያለው መጽሐፍ ባገኘው በጣም ደስ ይለኛል። ወይም እኔ መግዛት እችላለሁ ወይ ታይትሉን ቢነግረኝ፣ ለዛ ነው እየመሰከርኩላት ስለሆነ ብዬ ነው። እሺ ብሩኬ።
እሺ የቴሌግራም ግሩፕ ላይ ያለሽ ነው? አንተም ፎሎ አድርጌያለሁ፣ እከታተላለሁ። ቴሌግራም ግን የለኝም። በማን ነው በቴሌግራም እንዴት ነው የማደርገው? እሺ አይ በቃ ልንገርሽ፣ ችግር የለውም። መጽሐፉ ፎሎ አድርጊውና ጄሪ በውስጥ አንቺም ጻፊለት። ቴሌግራሙን ብትዩ አይ ቲንክ ባዮ ላይ አለ። ማን ባዮ ላይ እንደሆነ ባላውቅም እንዴት ነው የማደርገው? ፎሎ አድርጊውና ጻፊለት በሜሴጅ። ይሄ ተናገር እውነቱን አይደለም ብሩክ እነታችን ብሩክ ነው ስለ መጽሐፍ የተናገር አለኝ። ብሩክ ኦኬ። ፎሎ ማድረገው ፒክቸሩን ነክቼ ነው አይደል? ፒክቸሩን ነክተሽ ፎሎ አድርጊውና ሜሴጅ ላይ ደግሞ ሲመጣልሽ እንትን ተናላለኝ። ትንሽ ስልክ ችግር ስላለበት ፎሎ ለማድረግ ለብሩክ ኦኬ። እሺ በውስጥ ልጻፍለት በእንትን በቲክቶክ ኦኬ ቲክቶክ ላይ እሺ ቴንክ ዩ ጌታ ይባርካችሁ። እና እንደው አንዳንድ ጊዜ ስለ ሰቨንዴ አድቬንቲስትም እንዲ ላይክ የሆነ አይናችን እንዲከፈት አንዳንድ ብታስተምሩን ደስ ይለኛል። እኔ በጣም በብዙ እኔ ያለሁበት አካባቢ ብዙዎቹ ሰቨንዴ አድቬንቲስቶች ናቸውና ብዙ ዲቤት እናደርጋለን እና የእነሱ መጽሐፍ ላይ ኪሊንጂ ዋይት የጻፈችውን አንዳንዶቹ መጽሐፎች አንብቤያቸዋለሁ። እንደገና ደግሞ ዳንኤል ላይክ 9:27 ላይ ምንም የለም የሚለውን ቃል የነሱ ዘመኑን አቆጣጠር ቁጥሩን ያው መቼም ዳኔ ያውቀዋል ብዬ ነው እና እኛ አይቼውም አላውቀውም ባይብል አምጥታ የኛ ምንም የለም የሚለውን የነሱ ግን የሆነ ነገር ይላልና ያስ እንዴት ሊሆን ቻለ የሚል ብዙ ጥያቄዎች ስላሉኝ ነው እና አንዳንድ ፊድባክ ብትሰጡን ብታስተምሩን ደስ ይለኛል። እሺማ እሺ እህታችን እሺ ሰላም ብያለሁ። መምጣት ትችላለች። አሁን የቸርች ሰቨንዴ አድቬንቲስት በትንቢት በራእይ መጽሐፍ ላይ ከኔ ጋር ማውራት አረ እስቲ ጠይቃታለሁ፣ ግን እኔ አይመስለኝም። ምክንያቱም እሷ እኔን ሲኦል ውስጥ እንደምገባ ነው የምትነግረኝ ሁልጊዜ። ስለዚህ ከሰቨንዴ አድቬንቲስት በስተቀር ሌላው በተለይ ፕሮቴስታንቱም በጣም ከሚፈልገው ነው በላይ ነው የሚጠሉት። እኔ በቃ ያለኝ ያው በእኔ አካባቢ ያሉት እነሱ ስለሆኑ በጣም እና ያው ግን እኔ በብዙ ትዕግስት ስቲል ከነሱ ጋር አብረን ጓደኝነቱን ቀጥለናል። ያው ጓደኝነቱን መቀጠል የለብሽም። በጌታ የምታምኚ እህት ነሽ አይደል? አዎ እኔ በጌታ ነኝ። አዎ ጓደኝነቱን መቀጠል የለብሽም። ጓደኝነቱ መጽሐፍ ቅዱስ አይፈቅድልሽም። በአንድ መንፈስ አንድ ትምህርት በነገር ክርስቶስ ላይ በትምህርተ ስላሴ ላይ ያላቸው ነገር ሰቨንዴ አድቬንቲስት ያው ሁሌ ነው የምንናገረው እና በፍጹም ከነሱ ጋር ህብረት ማድረግ የለብሽም። ጓደኝነት አብሮ መብላት አብሮ መጠጣት የሚባል ነገር በሀዘን በመከራ ያረሱ ትችላላችሁ። ሰዎች እንደ ሰዎች በሚያስፈልጋቸው ጊዜ ያንቺ እርዳታ በሚያስፈልጋቸው ጊዜ አብረሻቸው እንጂ ከዛ ውጭ ግን አንመክርሽም። በጌታ ያሉ ወንድሞች እና እህቶች ከነሱ ጋር ህብረት አድርጉ። እሺ ግን ይሄን አሁን ያለው መጽሐፍ ባገኘውና ባነበው ለእኔም ሪፈረንስ ይሆነኛል፣ ላሳያቸው እችላለሁ። አሁን ሚካኤል ያለውን ከዚህ በፊት በነገረችኝና ከዛ እኔ በጣም ስደነግጥ አይደለም እንደሱ ማለት አይደለም ብላ ሸወደችኝ። ግን ገብቶኛል፣ ሰምቼዋለሁ ያለችውን እና ባገኘው ይሄን ፕሩፍ አድርጌ ላሳያት ፈልጌ ነው። ለክርክር ለምናምን ሳይሆን ያው ግዴታ መጽሐፉ ከሁሉ ከሚያንሱ የሚል መጽሐፍ ነው። ገበያ ላይ ታገኘዋለሽ አላውቅም። በፒዲኤፍ ግን ከሆነ ልልክልሽ እችላለሁ። እሺ በፒዲኤፍ ላይ ከሁሉ የሚያንሱ በእንግሊዝኛ ነው ወይ በአማርኛ የተጻፈ? በአማርኛ ነው። ኧረ ከሁሉ የሚያንስ የሚል አይ እኔ እንጃ። እንግዲህ ውጭ ሀገር አለ እዚህ አሜሪካን ሀገር አላውቅም። በቃ በፒዲኤፍ ትልክልኛለህ። እሺ ጌታ ኢየሱስ ይባርክ። ጊዜያችሁን አላቃጥልባችሁ። እሺ ቴንክ ዩ። እሺ ኮንታክት አደርግሃለሁ ብሩኬ። ጌታ ይባርካችሁ።
እሺ ተባረክልኝ። አሜን። እንዳልኩ ያላየሁህም ሄድክ እንዴ? ሌሎች ካላችሁ ካላችሁ አሁንም ሌላ ቤተ እምነት ያላችሁ ካላችሁ ኑና ጠይቁ። ኦንሊ ጂሰስ ብትሆኑ፣ ኦርቶዶክስ ብትሆኑ፣ አድቬንቲስት፣ ጀሆቫ ዊትነስ፣ ዋን ሴቭድ ኦልዌይስ ሴቭድ፣ ኤኒባዲ ኑ ኑን ዲስከስ እናድርግ። ኤርሚ አልተሻለም እንዴ ድምፅህ? ነው በፍጹም ሻይ ጠጣ። በጣም ከም ኦጄ እስራኤሎች የሚበዙት ኦጄ ናቸው። ኑ ግቡ፣ መግባት የምትፈልጉ ኑ ግቡ። ግሩፓቸውን በነገራችን ላይ እዚህ ቲክቶክ ላይ ማስተዋወቅ ስላልፈለኩ ነው እንጂ ግሩፓቸው ውስጥ ስላለውኝ እኔ በጣም ብዙ መጽሐፍት ነው ያላቸው። እሷ ለማዳን ግድ የሚያስፈልግሽ ከሆነ ግሩፓቸውን ልነግርሽ እችላለሁ። ሊንኩ ልልክልሽ እችላለሁ። ኑኑ ማለት ነው። የግድ እሷን በዛ መንገድ ማግኘት የምትፈልጊ ከሆነ ማለት ነው። ምን እንደሚያምኑ ምን እንደሚያስተምሩ እዛ ግሩፕ ውስጥ ቼክ ማድረግ ትችላለሽ። ካልሆነ ግን መጽሐፉን ደግሞ ይሄ አሁን ያልኩሽን ልልክልሽ እችላለሁ። እዚህ ከፍቼ ማሳየት ያልፈለኩት ማስተዋወቅ ስለሚሆን ነው። ለዛ ነው። ቀጥይ ሩይ። እሺ ማሜ እስኪ ናግባለው ገባ ማሜ ነው ማሜ ቪዲዮ እንጀምራለን። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ። ለዚህ መርሃ ግብር ምክንያት በሆነን ቪዲዮ እንጀምራለን። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ የጸለየ አቡነ ተክልያ በአናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። ሁለተኛ በአንድ እግር ቆሞ 7 ዓመት መጸለይና ክንፍ መቀበል፣ ውሃ ውስጥ ረጅም ዓመት ቆሞ መጸለይን ይሄንን ከየት አምታ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተርከው የምታስተምረው? መነሻዋ ምንድን ነው? ባለጌው አንደበታችን ላወጣው ጥያቄ ሁሉ ቤተክርስቲያን መልስ የመስጠት አቅም አላት። እንዴት እንደሚችሉ ቅዱሳን ሊቃውንት አባ ለኦርቶዶክሳዊ ተረት የጠቀሱት የዳንኤል መጽሐፍን ነው። በጣም በሚገርም ሁኔታ አሁን ምንድነው ማስተዋል ያለብን መሰላችሁ? አዎ ምዕራፍ 3 ዳንኤል ተአምር ነው። ምዕራፍ 6 ተአምር ነው። ትክክል ናቸው። ተአምር ነው። ከእሳት ውስጥ መትረፍ ተአምር ነው። ከአንበሳ ጉድጓድ መትረፍም ተአምር ነው። ለምንድን ነው ግን ወደ እሳት የተጣሉት 3 ወጣቶች? ለምንድን ነው ዳንኤል ወደ አንበሳ ጉድጓድ የተጣለው? ተክልዬስ ለምንድን ነው በአንድ እግሩ የቆመው? አቦስ ለምንድን ነው 100 ዓመት በባህር ውስጥ የተዘቀዘቀው? አሁን ይሄን ነው መመልከት ያለብን። ይኸውላችሁ እንዴት እንደሚያጭበረብሩ እነዚህ ሰዎች። 3ቱ ወጣቶች ናቡከደነጾር ላቆመው ምስል አንሰግድም፣ እምቢ። አንተ ላቆምከው ምስል ለጣዖት አንሰግድም፣ እኛ ከእግዚአብሔር ውጭ ለማንም አንሰግድም በማለታቸው ወደ እሳቱ ተጣሉ። ዳንኤልስ በቀን 3 ይጸልይ ነበር። ድካም ታጣበት። ከዛ አዋጅ ተነገረ፣ ከዚህ በኋላ እንዳትጸልይ። 9 ዓመት አይደለም 100 ዓመት ነው። ላሳያችሁ እኮ ነው በመጽሐፍ ጉዳቸውን። ጸሎት እንደ ክልከላ አዋጅ ወጣ። እሱ ግን እምቢ አለ። ወደ እግዚአብሔር ይጸልይ ነበር። ወደ አንበሳ ጉድጓድ ተጣለ። ያመነው አምላክ አዳነው። እነዚህ የኦርቶዶክስ ጉዶችስ 100 ዓመት አቦ የተዘቀዘቀው ለምንድን ነው? የኢትዮጵያን ሕዝብ እኮ እንዲያስምር እኮ ነው። ልዩነቱን አያችሁ? እነዚህኞቹ የሚዘቀዘቁት፣ እነዚህኞቹ እግራቸው የሚቆረጠው የኢትዮጵያን ሕዝብ ለማስማር ነው። እነዛኞቹ ወደ እሳትም ተጣሉ፣ ወደ አንበሳ ጉድጓድም ተጣሉ፣ ከእግዚአብሔር ውጪ ለማንም አምልኮ አይገባም በማለታቸው ነው። ልዩነቱን አያችሁት? ትንሽ መልሰውና ዮኒ የጠየቀው 9 ዓመት እንደዚህ ጂምናስቲክ ነው የጠየቀው። ፊቱን ሸፍነውት ነው እንግዲህ መልስ እየሰጡ ያሉት። የእነሱ መልስ መልሰውና እንስማው አንዴ።
ጌታ እጹብ ወስዳቸዋለሁኝ። ይህን ሀሳብ የሚያነሱ ሰዎች እንደው ሰው ናቸው ብሎ ለመናገርም ትንሽ ሞራል ያጥረናል። እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ምር መልስ ሊመልሱ ሲሞክሩ በመሳደብ ነው። አሁን እግዚአብሔር ተአምር ያደርጋል ወይስ አያደርግም አይደለም እኮ ጥያቄያችን። እኛ እግዚአብሔርማ የተአምር እኮ ባለቤት እኮ ነው። ምንም ችግር የለውም እኮ ድንጋይ ማናገር ይችላል እግዚአብሔር ተአምር ያደርጋሉ አይደለም ጥያቄያችን። እነዚህ ጀብደኞች ከየት የመጡ ናቸው ነው ጥያቄያችን። እሺ ላሳያችሁ። እነዚህ ጀብደኞች ናቸው። መጽሐፍ ቅዱስ ላይ የተጻፉት ለእግዚአብሔር በመታመናቸው ከእግዚአብሔር ውጭ ስግደት ለማንም አይገባም በማለታቸው ወደ እሳት ሲጣሉ፣ ወደ አንበሳ ጉድጓድ ሲጣሉ የምንመለከታቸው ናቸው። የተከተሉት ያመኑት አምላክ ሲያድናቸው እንመለከታለን። እነዚህኞቹስ አመፀኞች ይኸው ላሳያችሁ። ይኸው አቡ አንዱ ጉደኛ ይሄ ነው። ይኸው በገዳሙ የታተመ ነው። በምድረ ከብድ እና በዝቋላ አንድነት ገዳም የታተመ ነው። እሺ ላሳያችሁ ምን አይነት ሰዎች እንደሆኑ እነዚህ። ምዕራፍ 13 አባታቸው ገብረ መንፈስ ቅዱስም ኦርቶዶክሳውያን አባት ማለት ነው ወደ ባህር ተወርውሮ ገብቶ በራሱ ተተክሎ ከዚህ ባህር እንዳልወጣ በሕያው ስም ማልኩ። 13ኛ ተአምር በሕያው ስም ማልኩ በእግሬ አልቆምም አለ። 40 ቀንና 40 ሌሊት በባህር ውስጥ እንዲሆኖ ኖረ። በጭንቅላቱ ተዘግዝቆ ማለት ነው። መቼ 40 ቀን 40 ሌሊት በጭንቅላቱ ተዘግዝቆ ቻርጅ እያደረገ መሆን አለበት። ወደ አባታቸው ገብረ መንፈስ ቅዱስ ስምህን የጠራ መታሰቢያን ያደረገ እምርልሃለሁ የሚል ቃል ኪዳን ከሰማይ መጣ። ይውላችሁ ወደ ባህር ውስጥ ተዘግዝቆ በመቆሙ ቃል ኪዳን ሲመጣ ነው የምንመለከተው። እነ ዳንኤልስ ለእግዚአብሔር በመታመናቸው ነው ወደ እሳት ሲጣሉ የምንመለከተው፣ ወደ አንበሳ ጉድጓድ ሲጣሉ የምንመለከተው። ይሄኛውስ የኢትዮጵያን ሕዝብ ለማስማር ነው በጭንቅላት የሚዘቀዘቀው። ቁም ተመልከቱ። መታሰቢያን ያደረገ እምርልሃለሁ የሚል ቃል ከሰማይ መጣ። ብፁዓዊ አባታቸው መልአኩን የኢትዮጵያን ሕዝብ ሁሉ ካልማርክልኝ ከዚህ ባህር አልወጣም አለው። ዝክር የዘከረ ብቻ ሳይሆን የኢትዮጵያን ሕዝብ ሁሉ ማርልኝ። ሙስሊም የለ፣ ጴንጤ የለ፣ ዋቄ ፈታ የለ፣ እምነት የሌለው የለ፣ ሁሉ ኢትዮጵያዊ ማስማር ፈለገ ይሰውዬ ማለት ነው። ተመልከቱ። ከዛስ እስከ 100 ዓመትም ድረስ ተዘግዝቆ ኖረ። በቃ መዘግዘግ ነው ስራቸው። እስከ 100 ዓመት ድረስ ተዘግዝቆ ኖረ እዛው ባህር ውስጥ ማለት ነው። ከዛስ እንደዚህ ይላል ተመልከቱ። ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ፣ ውሃውም ደም መሰለ፣ አጥንቶቹ እንደበረደው ነጭ ሆነው ታዩ። አጋንንት ሊጣሉት ከአራት ማዕዘን ወደ እርሱ ይመጡ ነበር። ከዛስ በየዕለቱም 500 አጋንንት እስከ 100 ዓመት ድረስ በጦር ይወጉት ነበር። ስለትም በሆነ ድንጋዮች ይቆርጡት ነበር። ከመጀመሪያው ሰማዕት እስጢፋኖስ ጀምሮ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ድረስ እንደርሱ የተጋደለ ሰው የለም። የአባታቸውን መከራ በክርስቶስ አምነው ከሞቱ ሰማዕታት ሁሉ ከተቀበሉት መከራ የበዛ ነው። እሺ ከዚህ በኋላ ጌታችን መጥቶ ከባህር ዳር ቆሞ ገብረ መንፈስ ቅዱስ የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነስ። ተመልከቱ፣ ይሄ ሰውዬ የተዘቀዘቀው የኢትዮጵያን ሕዝብ ለማስማር ነው። ለምን ተዘቀዘቀ አይደለም እኮ ጥያቄያችን። እኛ አይደለም 100 ዓመት 5000 ዓመትም ይዘቅዘቅ ከተመቸው ችግር የለብንም እሱ። ነገሩ ግን ምንድነው? የኢትዮጵያን ሕዝብ ለማስማር ነው የተዘቀዘቀው። እዚህ ላይ ነው ጥያቄያችን። ጥያቄያችን እዚህ ላይ ነው። ከዛስ የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነስ ውጣ አለው። ያን ጊዜ አባታቸው ገብረ መንፈስ ቅዱስ ያሰበው ስለተፈጸመለት ደስ እያለው ከባህር ወጣ። አጥንቶቹ እንደ መርፌ ቀዳዳ ተበሳስተው ተገኙ።
ጌታችንም መላ ሰውነቱን በእጁ ዳሶ ምንም እንዳልደረሰበት እንደመጀመሪያው ጤነኛ አደረገው። ከዚህ በኋላ ወደ ምድረ ከብድ ላከው። ይቀጥላል ጀብደኝነቱ። ከዚህ በኋላ ወደ ሰማይ ወጥቶ ከፀሐይ በላይ ከሰማይ ይቅርታ ድጋሜ ላንብቡ። ከዚህ በኋላ ወደ ሰማይ ወጥቶ ከፀሐይ በላይ ከሰማይ በታች 7 ዓመት ኖረ። ከፀሐይ በላይ የኖረ ብቸኛው ሰው ነው። 7 ዓመት ኖረ። ዳግመኛ ከዚያ ወርዶ ይሄ በቃ ብቸኛ ሰው ከፀሐይ በላይ የኖረ ብቸኛ ሰው አይደለም። እንትን አቡነስ ጨጌ ዘጸገሮ ጨጌ አለ 50 ዓመት ለዛውም 50 ዓመት እሱ እንደውም ይበልጠዋል። ጨጌ 50 ዓመት ገድሉን ስታነብ በጣም በጥንቃቄ አንብበው። ምክንያቱም አንድ ፊደል እንኳን ብትገድፍ ታውቃለህ በሰማይ እንዳለ መላእክት ሁሉ ናቸው የሚያለቅሱት። አሳያለሁ እሱ ፊደሉን እንዳታስለቅፋቸው እዛ ስታነብ በጥንቃቄ አንብብ፣ እንዳትዘል እንዳትሳሳት ለማለት ነው። ቀጥል። ሲያለቅሱ ግን አሳያቸዋለሁ። ስቅስቅ ብለው ነው የሚያለቅሱት። እባክህ እዛ ለቅሶ በለቅሶ እንዳታደርገው በጥንቃቄ አንብብ ለማለት ነው። ቀጥሉ። አስበዋል። ገብርኤል ወገቡ ላይ ነጠላ አድርጎ ሲያለቅስ በሰማይ ሲያለቅስ ማለት ነው። ነጠላ አስሮ ወገቡ ላይ። አይ ቀልደኞች ናቸው ኦርቶዶክስ። እሺ ዳግመኛ ከዚያ ወርዶ ወደ ምድረ ከብድ ሄደ። በዚያም እስከ 7 ዓመት ድረስ እንደ ምሰሶ ተተክሎ ቆሞ ሲጸልይ ኖረ። ወደ ላይ ማንጋጦ ቅንድቦቹን ሳይሸፍን እጆቹን ወደ ላይ እንደዘረጋ ሲጸልይ ኖረ። ከዚህ በኋላ ሰይጣን በቁራ ተመስሎ መጣ። አይኖቹንም ወደ ሰማይ አንጋጦ አገኘ። በራሱ ላይም ተቀምጦ አይኖቹን አነቆረው፣ አሳወረው። ከዚህ በኋላ 2 ሳምንት ሙሉ እንደ ቀድሞ ምንም ጸሎቱን ሳያቋርጥ ሲጸልይ ሰነበተ። ከዚህ በኋላ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆመው ሁለቱን አይኖቹን እፍ አሉባቸው። ወዲያውም አዩ። እይታቸውም ከቀደመው 7 እጅ በለጠ። 80 ሜጋዋት ነው የተገጠመለት። አያችሁ፣ ቀድሞ ከሚያዩ 7 እጅ የሚያይ 7 እጥፍ ማለት ነው። 80 ሜጋዋት ፓውዛ ነው የተገጠመለት። አባታቸውም ገብረ መንፈስ ቅዱስም ከዚህ በፊት ይጣሉ የነበሩ ጠላቶች አጋንንት ከዝቋላ ምድር ታጠፋቸው ዘንድ ወደ ዝቋላ ሂድ አሉት። ተመልከቱ፣ አሁን ጉዱ ይመጣል። ወደ ዝቋላ ሂድ አሉት። ከሰማይ ከእግዚአብሔር ዘንድ ስለተጋድሎና ስለ ትዕግስት ታላቅ ኃይል ይሰጣልና ከዚህ በኋላ ሚካኤልና ገብርኤል ወደ ሰማይ ወጡ። አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ። እሺ እነማን ናችሁ? ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታቸውም አይቶ በልቦናው ሰወራለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አትለፈን፣ 1 ምዕራፍ ያህል አዝለው ሰደድ። ሽማግሌዎች ናቸው። ስለ እግዚአብሔር ብለህ 1 ምዕራፍ አዝለው ሰደድ እያሉ አሰምተው ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። ከ3ቱ መካከል ጥቂት እልፍ እንዳለ ሽማግሌው አባታቸውን እህል ስለማትበላ ውሃም ስለማትጠጣ ይደክመሃልና ከዚህ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰህ ሄደህ ባልንጀሮችን አምጣቸው አለው። ሽማግሌውንም በዚያ ትቶ ወደ 2ቱ ሽማግሌዎች ሄደ። ከ2ቱ አንዱን አዝሎ ሽማግሌ ወዳለበት አደረሰው። ተመልሶም 3ኛውን ሽማግሌ አመጣ። አባታቸው አቡነ ገብረ መንፈስ ቅዱስም እነዚህ ሽማግሌዎች ምንድናቸው አውቃቸዋል? ወንድምቶች፣ እነዚህ 3 ሽማግሌዎች አቦ የሚያዝላቸው ማን ናቸው? በጣም እኮ ነው የሚያሳፍረው የኦርቶዶክስ መጽሐፍ። አባታቸው አቡነ ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። 3ቱ ሽማግሌዎች ተነስተው
ቁመው ለአባታቸው ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት። በአንድነት በሶስትነት ተገለጹለት። አባታችን አብርሃም በመምሬ ዛፍ ስር ሥላሴን በአንድነት በሶስትነት እንዳየ ውሸት። ዘፍጥረት 18 ላይ ሥላሴን አብርሃም አላየም። አባታቸው ገብረ መንፈስ ቅዱስም ሥላሴን በአንድነት በሶስትነት አያቸው። አንድ ሰውም እስራኤል የተባለ ያዕቆብን ባደረበት በፈለገ ያቦቅ እንደታገለው እንደባረከውም ዘፍጥረት 28 ማለት ነው መሰላሉን የተመለከተበት ታሪክ እንዲሁ አብ ወልድ መንፈስ ቅዱስ አባታቸው ገብረ መንፈስ ቅዱስን ባረኩት። አሁን ተመልከቱ። ሶስቱ ሽማግሌ የተባለው ሥላሴን ነው። ሲያዝል የነበረው ማንን ነው? ሥላሴን ነው። አሁን ብድር ሊከፍሉ ነው እንግዲህ ሶስቱ ሽማግሌዎች። ተመልከቱ የኦርቶዶክስ መጽሐፍ። አንተ እንዳዘልከን እኛም እናዝልሃለን እስከ 7ቱ ሰማያት ድረስ እናወጣሃለን አሉት። አብ ወልድ መንፈስ ቅዱስ። ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባል ሆኑ። መባረቅት ሁሉ ተብለጨለጩ፣ ሰማያትም ተናወጡ፣ ድንጋዮችም ወደቁ። ደቀ መዛሙርትም በደብረ ታቦር ታላቅ ምስጢርን እንዳዩ ይህቺ መለኮታዊ ጸጋ መንፈሳዊ ሀብት ለብፁዓዊ አባታቸው ገብረ መንፈስ ቅዱስ ተሰጠችው። ነቢያት ሐዋርያት እግዚአብሔርን እንዳዩት አባታቸውም አየው። ማቴዎስ 17 ማለት ያው ለእነ ጴጥሮስ የተገለጠው ምስጢር ማለት ነው። አብ ከሰማይ የምወደው ልጄ እርሱን ስሙት ያለበት ክፍል ማለት ነው። ያን ጊዜ የብርሃን ፈጣሪ አብ አዝሎቱ አሁን የመጽሐፍ ነው በጌታ ስም የተረገመ መጽሐፍ እኮ የተረገመ መጽሐፍ በእግዚአብሔር ላይ የሚቀልድ መጽሐፍ የእግዚአብሔርን ክብር የሚነካ መጽሐፍ እኮ ነው። ያን ጊዜ የብርሃን ፈጣሪ አብ አዝሎ እስከ 2ኛው ሰማይ እስከ 3ኛው እኩሌታ ድረስ አደረሰው። ወልድም ተቀብሎ እየተቀባበሉ ማለት ነው። አስባችሁታል? ደከመ ልቀበለ ተቀብሎ አዝሎ እስከ 5ኛው ሰማይ እስከ 6ኛው እኩሌታ አደረሰው። መንፈስ ቅዱስም እስከ 7ኛው ሰማይ ግርማው ወደሚያስፈራ ዙፋን አደረሰው። እየተቀባበሉ አብ ወልድ መንፈስ ቅዱስ አዘሉት ነው የሚለን እኮ። አብ ወልድ መንፈስ ቅዱስ ሥላሴ አቦን አዝለው እስከ 7ኛ ሰማይ ድረስ አደረሱት። እዚህ ጋር አቦ አዘለ፣ እዚህ ጋር ደግሞ አብ ወልድ መንፈስ ቅዱስ። ለዚህ ተረት የሆነ መጽሐፋቸው ነው እንግዲህ የዳንኤል መጽሐፍን የተባረከውን የእግዚአብሔርን ቃልን ጠቅሰው ስለ እግዚአብሔር ታማኝ ሆነው በእሳትና በአንበሳ ጉድጓድ የተጣሉትን ለዚህ መጽሐፋቸው ማስረጃ ነው ያመጡት። እነዚህ ሰዎች በእሳት በባህር ውስጥ ሲዘቀዘቁ በአንድ እግራቸው ቆሞ ሲጸልዩ የኢትዮጵያን ሕዝብ ለማስማር ነው። በተቅማጥ በሽታ ቢሞቱ የኢትዮጵያን ሕዝብ ለማስማር ነው። የብብት ጸጉራቸው ቢነቀል የኢትዮጵያን ሕዝብ ለማስማር ነው። ጥፍራቸው ቢነቀል እንደዛው። እነዚህ ጀብደኞች ናቸው። እነዛ ደግሞ ለእግዚአብሔር የታመኑ ቅዱሳን ናቸው። ተመልከቱ ልዩነታቸው። አባቶች ናቸው እነዛ። ለዚህ መጽሐፍ ነው የመጽሐፍ ቅዱስ ጥቅስ ሲጠቅሱ የነበሩት። እሺ ከቁጥር ከቁጥር 10 ጀምሮ ላንብበው ረጅም ስለሆነ ይሄኛው። ከዚህ በኋላ የአረብ ንጉሥ ብዙ ሹማምንቶችን አስከትሎ መጣ። ጣዖታቱን የተሸከሙ ሰዎች 16ኛው ምዕራፍ ነው። እሺ እንድታዩት ይኸው 16ኛው ምዕራፍ ሹማምንትን አስከትሎ መጣ። ጣዖታቱን የተሸከሙ ሰዎች ተከትለውት ነበር። ጣዖታቱንም የተሸከሙ ሰዎች አባታቸው ገብረ መንፈስ ቅዱስን ባዩ ጊዜ ደነገጡ፣ በምድር ላይም ወደቁ። 15ቱ ጣዖታት ሁሉ ወድቀው ተሰባበሩ። ንጉሱም አባታቸውን ጸጉር የለበሰ አንተ ምንድነ? ሰው ነህ ወይስ ሌላ ነህ አለው። ሰው አይደለም። ከአፉ ንብ ይወጣ ነበር የሰውዬ። በአፉ በኩል ወተት ይፈስ ነበር። ወተት እዛ ቤት በቃ በሽ ነው።
አቦ ወተት ይፈሰዋል። የማርያም ስዕል ወተት ይፈሳታል። ወተት በወተት ነው። ይሄ በአፉ ወተት ይፈሰዋል። ከአፍ ውስጥ ንብ ይወጣ ነበር። እዚሁ መጽሐፍ ላይ የተጻፈ ማለት ነው። ምንድነው ሰው ነው ወይስ ሌላ ነህ አለው። አባታቸው ገብረ መንፈስ ቅዱስም ያን ከሃዲ ንጉስ አዎን እኔ ሰው ነኝ፣ የጌታዬ የኢየሱስ ክርስቶስ አገልጋይ ነኝ አለው። ንጉሱም መልሶ ኢየሱስ ክርስቶስ የምትለውን አይሁድ ሰቅለው የገደሉት ነው አለው። አባታቸው ገብረ መንፈስ ቅዱስም አዎ አለው። ንጉሱም በእርሱ ታምናለህን አለው። አባታቸውም አዎን አምንበታለሁ አላፍርበትምም አለው። በሰው ፊት ለተሰቀለው በሰው ፊት እመሰክርለታለሁ። ይኸውም የተሰቀለው ስለ እኔ ብቻ አይደለም ስለ አንተም ከአንተም ጋር ስላሉ ነው እንጂ አለው። ንጉሥ ሆይ በእርሱ ብታምኑ የዘላለም ሕይወት ታገኛላችሁ። እርሱ ፈጣሪ ሲሆን ስለ እኛ ስለ ሰዎች ተሰቅሏል አለው። ንጉሱም ይህን ቃል ሰምቶ ተቆጣ። ሰራዊቱን ሁሉ በጣም እኮ ነው የሚገርመው እኮ የመጽሐፍ አሁን በደንብ ስሙኝ። ከዚህ በኋላ ሰራዊቱን ሁሉ ጠርቶ እሳት አንድዱ አላቸው። ሰራዊቱም እንጨት አውጥተው እሳት አነደዱ። የኢየሱስ ክርስቶስ አገልጋይ ነኝ የሚል ይህን ጸጉረ ለባሽ ውሰዱና ወደ እሳት ጣሉት አላቸው። እሳቱ ለዓይን እስከማይታይ ድረስ ከፍ ከፍ አለ። ነበልባሉም እስከ ሰማይ ደርሶ ይንበለበል ነበር። አባታቸው ገብረ መንፈስ ቅዱስም ንጉሥ፣ ሹማምንቶቹ እና ሰራዊቱ እያዩት በፍቃዱ ወደ እሳት ውስጥ ገባ። ያን ጊዜ እሳቱ እንደ ውሃ ሆነ። ሰራዊቱም ይህን አይተው አደነቁ፣ እኩሌቶቹም አመኑ። ስለዚህ ንጉሥ ሰራዊቱን ሲያደንቁ አይቶ ተቆጣ፣ ቅናትም ያዘው። በእርሱ ዘንድ የተወደዱ 77 ወታደሮችን በሰይፍ አስቆረጣቸው። ከዚህ በኋላ ንጉሥ ሰይፉን ይዞ ቀድሞ እሳት ወደ ነበረው ኋላ ግን በአባታቸው ጸሎት ውሃ ወደ ሆነው ገባ። የአባታቸው የገብረ መንፈስ ቅዱስ ራስ ይቆረጥ ዘንድ ወደደ። ያን ጊዜ መብረቅ ከሰማይ ወርዶ ንጉሱን መታው። አሁን ወንጌል ሲናገር አልነበር እዚህ ጋር? አሁን በመብረቅ እንዲመታ አደረገው። ተመልከቱ። ከሰማይ ወርዶ ንጉሱን መታው። ሰራዊቱ ሁሉ በመብረቅ አለቁ። ከሃዲው ንጉስ ጋር የሞቱ ሰዎች ቁጥራቸው 4000 ያህል ነበር። አንድ ሰው እንኳን የቀረ የለም። በአንድ ቀን አለቁ። ጌታችንም አባታቸው ገብረ መንፈስ ቅዱስን የኔና የአንተን ጠላት አጠፋውልህ አለው። ስላንተ ነው የሞተው እያለ እየተናገረ አልነበር እንዴ? ስላንተ ነው ጌታ የሞተው ብሎ እዚህ ጋር ሲናገር ነበር፣ ሲመሰክር ነበር። ጌታ መጣና ምን አለ? የኔንና የአንተን ጠላቶች አጠፋውልህ አለው። አባታቸውን በመብረቅ ያለቁ ሰዎችን በድን አይቶ ነፍሶቻቸው የጨለማ አበጋዞች አጋንንት እያራወጡ ወደ ሲኦል ሲወስዷቸው ባየ ጊዜ አቤቱ ጌታዬ እንደ ቸርነትህ የእነዚህን ሰዎች ነፍስ ማርልኝ አለው። የሞቱትን ማለት ነው፣ በመብረቅ ያለቁትን። ሰው አመፀኛ ነው፣ አንተ ግን ይቅር ባይ ነህ። ሰው ስህተተኛ ነው፣ አንተ ግን ታጋሽ ነህ። በአንድ ከዳተኛ ንጉስ ምክንያት አቤቱ እነዚህን አትፍረድባቸው። አቤቱ አዛኝ ይቅር ባይ ጌታዬ ስለኔ ብለህ ማራቸው፣ ይቅር በላቸው አለው። ስለዚህ ነገር ጌታችን ከእርሱ ተሰውሮ ወደ ሰማይ ወጣ። እምቢ ብሎት ማለት ነው፣ አልምርልህም ብሎ ተሰውሮ ወደ ሰማይ ወጣ። ተመልከቱ አሁን ምን እንደሚያደርግ የጉደኛ ሰውዬ። አኮረፈ። አባታቸው ገብረ መንፈስ ቅዱስም ከዚያ ቦታ ወጥቶ ሄደ። በመንገድም ዳር ታላቅ ገደል አገኘ። እግሮቹንም በሐረግ አስሮ በዚያ ገደል ቁልቁል ተሰቀለ። ትልቅ ከፍ ያለ ገደል ላይ ወጣና እግሩን በገመድ አስሮ ወደ ታች ተወረወረ ማለት ነው። በዚያን ዕለት ሰይጣን መጥቶ ሐረጉን ቆረጠው። ብልጥ ነው እኮ እንዳይወድቅ በሐረግ ከላይ አስሮ ነው ወደ ታች ወረደው። ሰይጣን መጣና ሐረጉን ቆረጠበት። አባታቸው ገብረ መንፈስ ቅዱስም ወደ ታች ሲወረወር ገመዱ ሲበጠስ ማለት ነው። ቅዱስ ሚካኤል በገደሉ መካከል ቀደመውና ይዞ በእግር ልትቆም ትወዳለህ ወይስ በራስህ ልትቆም ትወዳለህ አለው። አየር ላይ ይዞት ማለት ነው ሚካኤል ልክ ወደ ታች እየተምዘገዘገ ሲወርድ ማለት ነው።
በእግር ላቁም ወይስ በጭንቅላት? እሺ እዚህ ጋር ዘልየዋለሁ። አባታቸው መልአኩን ተወኝ በራሴ ልቁም አለው። በእግሬ አልቆምም አለ። የመላእክት አለቃ ቅዱስ ሚካኤልም አባታቸውን በዚያ ትቶት ወደ ሰማይ አረገ። አባታቸውም በጥርሱ ድንጋይ ነክሶ 30 ዓመት ኖረ። ልክ ሲለቀው በጭንቅላቱ መሬት ላይ ወረደ ማለት ነውና ድንጋይ ነከሰ አየር ላይ ማለት ነው። ድንጋይ ነክሶ 30 ዓመት ኖረ። አሁን ይሄን እያደረገ ያለው ስለነዛ ስለሞቱት ሰዎች ነው። ከዛ ስጋው ሁሉ አለቀ፣ እንደ እንጨትም ቅርፊት ሆነ። የሰማይ ወፎች ሁሉ ስጋውን በሉት። ከ30 ዓመት በኋላ ጌታችን ኢየሱስ ክርስቶስ 7ቱ ሊቃነ መላእክትን እናቱን እመቤታችን ድንግል ማርያምን አስከትሎ በሰማይ ደመና ጭኖ ወደ አባታቸው መጣ። መጥቶም አቦ 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 በማለት 3 ጊዜ ተጣራ። እንደ ወፍ በረና አለው። አባታቸውም እንዳልሰማ ዝም አለ። አኩርፎ ነው በነገራችን ላይ 30 ዓመትም በጥርስ ድንጋይ ነክሶ የኖረው ተዘቅዝቆ የኖረው አኩርፎ ነው። ጌታ መጥቶ አስባቸው አቦ 3 ጊዜ ነው የጠራው። አቦ አቦ ሲለው ብሎ ጠራው። እንደ ወፍ በረና አለው። አባታቸውም እንዳልሰማ ዝም አለ። ዳግመኛ 4ኛ ጊዜ አቦ ብሎ ጠርቶ እነዚህን አሕዛብ ማርኩልህ አለው። ተመልከቱ፣ አኩርፎ እኮ ነው። ካልማርክልኝ አላናግርህም ማርኩልህ አለው። ያን ጊዜ አባታቸው ይህን ሰምቶ በጥርሶቹ የነከሰውን ድንጋይ ተወ። 4 የላይ ጥርሶች እና 4 የታች ጥርሶቹ ተነቅለው ከድንጋዩ ጋር ተጣበቁ። አስባችሁታል? ሲስቅ የላይኛው 4 የታችኛው 4 ተነቅሎ ሲስቅ ባዶ ነው። ከላይም የለም ከታችም የለም። ክንፍ አውጥቶ እየበረረ ከእግዚአብሔር ፊት ደረሰ። ጌታችንም እነዚህን ከዳተኞች ምሬልሃለሁ አለው። እነዛ አምፀው በመብረቅ የሞቱትም ማለት ነው። ምሬልሃለሁ አለው። አባታቸውም ጌታችንን ከማርክልኝ የጥምቀትን ጸጋ ያገኙ ዘንድ ክርስቲያንም የሆኑ ዘንድ ነፍሳቸውን ከስጋቸው ጋር አዋህደ ከ30 ዓመት በኋላ ማለት ነው አስነሳልኝ አለው። ጌታችንም የሞቱት ሰዎች ወዳሉበት ሄደ፣ በመስቀል አምሳል አማትብባቸው ይነሱልሃልና እኔም ሙታንን ታስነሳ ዘንድ ድውዮችን ትፈውስ ዘንድ ስልጣን ሰጥቻለሁ አለው። ያን ጊዜ አባታቸው ገብረ መንፈስ ቅዱስ ተነስቶ በደመና ተጭኖ ሲሄድ ጌታችን በመንገድ ታየው። አፉንም ይዞ በረዶ የመሰለ ጥርስ ገጠመለት። ዶን ዴንታል ክሊኒክ አየር ላይ የተገጠመለት ከላይ 4 ከታች 4 ጥርስ ተገጠመለት። እኔ ወደ ሰማያዊ ዙፋኔ እወጣለሁ፣ አንተ ግን እነዚያን ሙታን አስነሳቸው፣ ስልጣን ሰጥቻለሁ አለው። ገብረ መንፈስ ቅዱስም ከዛሬ ጀምረ ፈረሶች መባረቅ ነጎድጓድ ይሁኑ፣ ከዚህ አስቀድሞ በነፋስ ክንፍ ትበር ነበርና አለው። ይህን ተናግሮ አፉን ሳሞ። ይሄ ነገር አይሰቀጥጥም? 30 ዓመት ሙሉ ድንጋይ ነክሶ የነበረ ከንፈር መሳም ከባድ አይደለም ወዳጆች? ከባድ አይደለም? አፉን ሳሞ። አፉን ሳሞ ማለት አፍ ለአፍ ማለት እኮ ነው። በአፉ ሳመኝ ቢሆን ኑሮ እጁ ላይም ሊሆን ይችላል፣ ግንባሩም ጉንጩም ሊሆን ይችላል። ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። እንደዚህ አይነት ባህሪ ስለነበራት እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማህፀኗ ገባ። ተጠንቀቁ ያልኩት ለዛ ነው። ኦርቶዶክሳውያን በእንደዚህ አይነት ወዲያው አደረጋት። የበላችሁን ይበላል፣ የጠጣችሁንም ይጠጣል። ካልበላሽ ካልጠጣሽ ግን ሆዷን አንጀቷን ይበላል፣ ደሟን ይጠጣ ነበር።
የእንጨት ቅርፊት መሰለች፣ እንደ መቃም ሆነች። ከሆዷ እስከ አንገቷ ድረስ ሞላ። ገብቶ እዛ አደገ ማለት ነው። ከፍ ከፍም ማለት ከባሏ ጋር በተነጋገረች ጊዜ፣ አሁን ደግሞ ኦርቶዶክሳውያን ወንድሞች በጥንቃቄ አድምጡ። ከባሏ ጋር በተነጋገረች ጊዜ ያ እባብ ይቀና ነበር፣ በሆዷም ውስጥ ያውቃት ነበር። በባሏም ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀን ድምፁ የፍየል ግልገል፣ አንዳንድ ቀንም እንደ ውሻ ቡችላ፣ አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ዶሮ ይጮህ ነበር። ሆዷ ውስጥ ነው። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምያለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህን? ባሏ ነው እንግዲህ፣ መብቱ ነው፣ ባል ነው። አምያለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህን? በቀደመው ኃጢአቴ እግዚአብሔር ለእንዲህ ያለ ደዌ አሳልፎ ሰጠኝ እያለችው እንዲህ እያለችው በግድ ተገናኛት። የፈረደበት በግድ ተገናኛት። ያም እባብ ወጥቶ አባላዘሩን ቆረጠው። ያም ሰው ወዲያው ሞተ። ስለዚህ ነው እንግዲህ ኦርቶዶክሳውያን ወንድሞች ተጠንቀቁ ያልኩት ለዛ ነው። ተጠንቀቁ እንዳይቆረጥባችሁ። ቆረጠው። ያም ሰው ወዲያው ሞተ። ያችም ሴት እስከ 7 ዓመት ድረስ በእንዲህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነች ነገረችው። ያም ጻድቅ ሰው የገዳማዊ አባታቸውን ይወላችሁ ያሳዘነችው እግዚአብሔርን ነው። አድርጊ የምትባለው ለአቦ ነው። እግዚአብሔር ነው እንግዲህ እባብ አዘዘባት የተባለው እዚህ ክፍል ላይ እግዚአብሔርን አሳዘነች ነው የተባለው። ታዲያ እግዚአብሔርን ይቅር በይ ነው መባል ያለበት። ምን ይላል እዚህ ጋር ተመልከቱ። ያም ጻድቅ ሰው የገዳማዊ አባታቸውን ገብረ መንፈስ ቅዱስን ዝክር መታሰቢያውን አድርጋለሁ ብለሽ ተሳይ፣ ገንዘብሽንም ሀብትሽንም ለእርሱ ስጪ ትድኛለሽ አላት። ገንዘብሽን ስጪ አላት፣ ትድኛለሽ። እርሷም እሺ እሰጣለሁ መታሰቢያውንም አደርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች። ድሆችን፣ ጦም አዳሪዎችን አጠገበች። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በዚያም ሌሊት አባታቸው ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚህ ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርን ብላ አለው። ያም እባብ ቀድሞ በገባበት ወጥቶ ምድርን ሞላ። እንግዲህ ቀድሞ የገባው ስንት ልሸና ተቀምጣ ሳለ በማህፀኗ ነው የገባው። ያም እባብ ቀድሞ በገባበት ወጥቶ ምድርን መላ። አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበውም ያን እባብ ገደሉት። ቁመቱንም 5 ክንድ ያህል ነበር። 2 ሜትር ተኩል ማለት ነው። ከሷ ከሴትዮ ይበልጣል ማለት ነው። 2 ሜትር 5 ክንድ ማለት 2 ሜትር ተኩል ነው። ይህን አይተው አደነቁ። የአባታቸውን ዝክሩን አደረጉ። በቃ ተመልከቱ። የዚህ ተአምር ዋና ሐሳብ ሀብታችሁን፣ ብራችሁን ከዛ ዝክር ለአቦ አድርጉ ነው። ይሄን ተመለከቱና የአካባቢ ሰዎች ምን አደረጉ? ዝክሩን አደረጉ። ማንን ያሳዘነችው እቺ ሴት? እግዚአብሔርን። እባብ የላከባት ማን ነው? እግዚአብሔር። ለማን ነው የምትዘክረው? ለአቦ። እባቡ የሚያስወጣው ማን ነው? አቦ። እግዚአብሔር በልጆች በፍጡራኖቹ የሚጨክን ያው ኦርቶዶክሳዊ ልጆች ስላልሆኑ በፍጡሮቹ የሚጨክን፣ አቦ አዛኝ፣ አቦ ሚራራ ያው ተዘክሮለት ቢሆንም ማለት ነው። ተዘክሮ ቢሆንም እሱ ሚራራ
እባብ የሚያባርር እግዚአብሔር እባብ የሚልክ በቃ እንደዚህ ናቸው መጽሐፍቶቻቸው በሙሉ። እግዚአብሔርን የሚያቃልሉ እግዚአብሔርን የሚያሳንሱ ፍጡራኖቹ ደግሞ አዛኝ እግዚአብሔር ምንም የሚደንቅና የሚያስደነግጥ ነገር አይደለም። በዚህ ዙሪያ አንድም ክርስቲያናዊ የኦርቶዶክስ ተዋሕዶ ሃይማኖቶች ተናደው ምናምን የምትሉት አንድም የተናደደ ሰው የለም። ግን ለክህደታችሁ እንደው ልቡና ሰጥቷችሁ ብትመለሱ መልሱን ለመስጠት ነው እንጂ በዚህ ሀሳብ እንደ ኢምንትም አናየው። በእኛ በኩል ወዘችን ስናነብ ታስተውላለህ፣ ትሰማለህ። እስኪ ማን ነው ተሳዳቢ? ለምሳሌ እነሱ ተሳደቡ የሚሉት ተክለ ሃይማኖትን የተጻፈውን ስላነበብን ነው። እኔ አሁን ስናገር ከተጻፈው ውጪ አንድ ጨምሬ አላነበብኩም፣ ገልጬ ነው እያነበብኩ ያለሁት። የተጻፈውን ስላነበብን ተሳዳቢ ይሉናል። በመጽሐፍቶቻቸው ግን ማንን ነው እነሱ የሚሳደቡት? እግዚአብሔር። ለምሳሌ ስላሴ ተውጧል። ዘርአ ብሩክ የሚባለው ሰውዬ ስላሴን ዋጣቸው። ስላሴዎች አቦ አዘለ ይሉናል፣ ስላሴዎች አዘሉ ይሉናል። ኢየሱስ መጣና ከንፈር ሳመ ይሉናል። መላ ሰውነት ከእግር ጀምሮ ሳመ ይሉናል። ማን ነው እንደው ተሳዳቢው? ማን ነው እየተሳደበ ያለው? ከሰማው ነገር እስከዛሬ ሲነበብ ካየው በቪዲዮ ተሳዳቢ ብሎ የሚናገረው ያው ጠያቂውን አካል ነው። ጠያቂውን አካል ማለት ይህን ጥያቄ የሚያነሳ ጠቅላላ አሁን እንደ ኤግዛምፕል ወይ ለቪዲዮ መግቢያ አድርገው ዮኒን ማኛ አቀረቡት እንጂ በዘንዶ ማፍ መስለው ራዕይን 13 ጠቅሶ የተናገረው ጠያቂን አካል ነው። መጠየቅ እንዳንችል ተደርጎ ወይም መጠየቅ እንዳይችሉ ተደርጎ ራሳቸውን አስቀምጠዋል። እና ማነው ተሳዳቢው ላልከኝ ያው ከዚህ በፊትም ቪዲዮ ተሰርቷል። ተሳዳቢው ይኸው ገድል ላይ ያሉት አካላት እነሱ ናቸው። እኔ ታየኝ የእውነትም ተሳዳቢዎች እነሱ ናቸው። የሚቀልዱት፣ የሚያረክሱት የክርስቶስን ዋጋ ቅድም እንዳልከው የስላሴን ዋጋ እንደዚህ የሚያረክሱ እነሱ ናቸው። እንግዲህ አሁን ማን ነው ተሳዳቢው ተብሎ ለንጽጽር ቢቀርብ ከሁለቱ ማንም ኦርቶዶክሳዊ መጥቶ ማለት በቅንነት የሚመለከተው ኦርቶዶክስ በሞራል እና በስሜት ላይ ማንቸስተርና አርሰናልን እንደመደገፍ በድጋፍ ወጥቶ የሚናገር ካልሆነ በስተቀር አስተውሎ በቅንነት መጽሐፍቱን የመረመረ ኦርቶዶክስን ቢሆን ተሳዳቢው ማን እንደሆነ የገድላት አካል ገድልን የጻፉት ገድልን ያኖሩት ገድልተኞች ማለት ነው። ገድልተኛ ነን ያሉት እነሱ ናቸው። ተሳዳቢ ነው የምለው ብሩኬ ከነቢናይ እኔም እሱን ለማሳየት ስለፈለኩ ነው። ቀጥል ቪዲዮ። እዛ ክፍል ላይ ወንጌሉ ሊያስተምረን የፈለገው ነገር አለ። ድምጽ አይሰማም ነው? ድምጽ ሰማን። አሁን ቆንጆ ነው ነበር። እሺ ሊያስተምረን የፈለገው ሐሳብ አለ እዛ ክፍል ላይ። ምክንያቱስ ሰዎች አይናቸውን ከክርስቶስ ሲያነሱ በእምነት ሲጎሉ ልክ ጴጥሮስ እንደሰመጠው ትሰምጣለህ ነው ትጠፋለህ የሚል መልእክት አለው ወንጌሉ። ከክርስቶስ ላይ አይንን ስታነሳ ጌታ ሲራመድ ተመለከተ፣ ልምጣ ብሎ ጠየቀ እና አው ትችላለህ። የእምነት ደረጃ ነው። በእግዚአብሔር ላይ ያለ እምነት ሙሉ ከሆነ ትችላለህ። እንዴ በደንብ ትችላለህ። ጌታ ራሱ ተናገረኮ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ተራራ ይታዘዝላችኋል አለ። እኛ እምነት ይኖረን እንጂ ጌታ ያደርገዋል። የሚያደርገው ጌታ ነው። ለዛ ነው በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 12 ላይ ላምበው አንዴን ቃል 14:12 ላይ እንደዚህ ይላል። ልዩነቱን ላሳያችሁ ነው የና አቦ ከዚህ ጋር እንደማይገናኝ። ዮሐንስ 14:12 እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህ የሚበልጥም ያደርጋል። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። የሚያደርገው ኢየሱስ ነው። ከኛ የሚጠበቀው እምነት ነው።
ማመን ነው ከኛ የሚጠበቀው። የሚያደርገው ማን ነው? ኢየሱስ ነው። ከዛስ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። እኔ የሚያደርግ አምላክ ከኛ ጋር ነው። እነዚህ ሰዎች በእምነት ወይ ደግሞ በክርስቶስ ኢየሱስ ባላቸው እምነት እንኳን አይደለም ባህር ላይ ተዘቅዝቀው የጸለዩት፣ የኢትዮጵያን ሕዝብ ለማስማር ነው። የሆነ የሞቱትን ክርስቶስን ክደው በመብረቅ የሞቱትን ለማስማር ወደ ገነት ለማስገባት እኮ ነው ሲዘቀዘቁ የምትመለከቱት። ልዩነቱ እጅግ በጣም ሰፊ ነው። እነዚህ ጀብደኞች ናቸው። ከመጽሐፍ ቅዱስ ጋር የሚገናኝ አንድ ሐሳብ የለውም። መጽሐፍ ቅዱስ ላይ የሰውን ሕይወት ለማስማር ወይ ደግሞ ለፈውስም ይሁን እንደዚህ ሲያደርጉ እግዚአብሔር እምቢ ብሎ እነሱ መከራ እየከፈሉ ሰውን የሚያስምሩ መጽሐፍ ቅዱስ ላይ እንደዚህ አይነት ታሪክ አለ? በጭራሽ የለም። የተጠቀሰው ዮኒን አንተ ማድረግ ትችላለህ የሚል ጥያቄ ጠይቀውታል። የዮኒ የእምነት ደረጃ ነው። በቃ ከዮኒ ብቃት አይደለማ የሚያደርገው ክርስቶስ ስለሆነ እንደ እምነት ግን ይሆንልሃል። ክብር ለኢየሱስ ይሁን፣ ሁሉን ለሚያደርግልን። ለነዚህ የተረት መጽሐፍቶች ግን እነዚህ ጥቅሶች የሚነሱ አይደሉም። እንቀጥል ቢና። እሺ ብሩክ ቅዱሳኑን መስደብና መንቀፍ ላይ ነው የተገባው። ግን ይህ ወንድም መጽሐፍ ቅዱስን የሚቀበል በመጽሐፍ ቅዱስ የሚመራ እንደሆነ ነው ራሱ የሚናገረው። መጽሐፍ ቅዱስ ውስጥ የመጀመሪያው በኦሪት ላይ የምናገኘው 10 የኦሪት ትእዛዛት ናቸው። የመጀመሪያውና ዋናው አፍቅሮ ለእግዚአብሔር አምላክ በኩሉ ልብከ። እየሰማው ነው ብሩኬ፣ ተባረክልን በጣም። ወደ ሌላ ሀሳብ ሳይሄድ እዚች ጋር እንትን ለማለት አሁን ራሱ ደገሙት ልናገር ቅድም የነበረውን ነገርና 1 ደቂቃ ልበል ወይስ ይለቅ ቪዲዮ እንዳትረሱት ብዬ ነው እኔም እንዳረሰው። እሺ ምንድን ነው መሰለህ፣ በተደጋጋሚ አይተህ እንደሆነ ለሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ ይላሉ እና ዶንኪ ቲዩብ ላይ መጥቶ መጸለይ የተጀመረ ወይ እና ሰውን መንቀፍ አይገባም እያሉ ደግሞ አሁን እያተናገሩ ነበር። ምን እያደረጉ ነው እነሱ? እያወዳደሱት ነው ዮኒን፣ እየጸለዩለት ነው። ምንድን ነው ግን የምንሰብከው ወንጌል እኛ ላይ የማይሰራ ከሆነ ምንድን ነው? ሰው ያለውን ያልገባውን ነገር ወጥቶ በራሱ ሚዲያ ተናገረ ይሄ ልጅ እና ይሄንን መብት ለመክፈፍ ሲባል የጠቀሱት ጥቅስ ራሳቸውን አታክም ያደርግ ነው። ይሄ ሁሉ ጨርቅ ጭንቅላት ላይ ጠምጥመህ ስራ ፈተህ ጸልይ ከሆነ ወንጌሉ የሚለው መጸለይ ሲኖርብህ ዶንኪ ቲዩብ ላይ መተህ ምን እያረክ ነው? ማንንም መንቀፍ አያስፈልግም እያሉ ትንሽ መለስ ካረከው አንድ 10 ሰከንድ ትሰማዋለህ ቢኒዬ። እና ቅድምም ሲናገሩ ነበረ የሚያሳድዳቸው ከሆነ ዮናስ በቃ ይጸልዩለት፣ የረገማቸው ከሆነ ይመርቁት። ምን እየሰሩ ነው? ያው ነገ በደንብ እንገባበታለን። በእርግጥ ዮኒ ቤት በደንብ ይገባበታል። ግን እንደው በጣም የሚያስቀኝ ነገር አንዳንዴ ካፋችን የሚወጣው ወንጌል እኛ መጀመሪያ ብንሰማው አሪፍ ነበረ እና የፊት መስተዋት እንዳለ የቃል መስተዋትም እንደው አንዳንዴ በኖረ እላለሁ። የእውነት እኔን ቻሌንጅ ያላደረገ ወንጌል ወጥተህ እዚህ ድረስ መጥተህ ጸልዩ ብለህ የምትጸልይ ሰው ትመስላለህ ስታወራው ማለት ነው። ስለ ጸሎት በጣም እንደው ግድ የሚልህ ስለ ወገኖች በጣም ኖ አይደለም። የማታረገውን ወንጌል መናገር በጣም እንደው ዮኒ ደክሞ እንኳን ቢሆን ከደከመ ሰው የሚጠበቅ ነገር ዮኒ ያደረገ። አንተ ሁላ ጃኖ ጭነህ መጥተህ ዶንኪ ቲዩብ ላይ ምን እያልክ ነው? እየጸለይክ ነው? የመረቅከው ነው? አረ ጌታ ይፈውሳቸው በኢየሱስ። ኤኒዌይስ አንዳንድ ጊዜ በጣም ያሳዝን፣ ልብ ይሰብራል። ትንሽ ብቻ 10-12 ሰከንድ ብትመልሰው አሁን እንዴት ለራሳቸው ሜክ ሴንስ የሚያደርግ ነገር እንደሚያወሩ ትሰማላችሁ። እስቲ ይለቅና በኋላ የተወሰነ ነገር እላለሁ። ብሩኬ ተባረኩ። ድምጽ ግን ራቀብኝ ብሩኬ። ብሩኬ እንዲሄድበት ምን ነበረ የሚለው ተመዝኖ ቀሏል ይሉናል እና መመዘኛቸው መጽሐፍ ቅዱስ ባይብል እንደሆነ ነው የሚናገሩት። እውነት የእነዚህ ሰዎች የነገሮችን መመርመሪያ መመዘኛ ወይም ደግሞ ብቸኛ ባለስልጣን ብለው የሚያምኑት ባይብልን ነው እነዚህ አካላት ማለት ነው። ግን እዚህ ጋር ሲመጣ ደግሞ ባይብል መመዘኛ አድርገው ይጠቀሙታል ማለት ነው። በሌላ ቦታ ላይ የማይጠቀሙት እኛ ባይብል ብቻ
ብለን አናምንም ብለው የሚናገሩ አካላት አሁን አንድን ሰው ለመውቀስ ወይም ተሳዳቢ ነው ለማለት ወይም ደግሞ ቅዱሳንን የሚነቅፍ የሚዘልፍ ነው ለማለት በመጽሐፍ ቅዱስ ጥቅስ ተመዝኖ እንደወደቀ ይናገራሉ። እና መመዘኛቸው መጽሐፍ ቅዱስ ነው ወይ ለማለት ነው። ብርቄ ወይ ጨምርበት ወይ ላስቀጥለው ቪዲዮ። ቀጥል ቢኒ። ዮኒ ማኛ ቀጥል። እሺ ዳጊ አይ ቀጥል ቢኒ አለ እኔ አለ። አዎ ላስቀጥለው ቪዲዮ። አይ ዮኒ ማኛ ከሌ መናኛ ብያለሁ። ቀጥል በቃ። እሺ ብሩኬ ቶፕ የምታደርገዋለህ ወይስ ቪዲዮ ላስቀጥለው? ምንድነው ቢኒ ለምሳሌ እኛ ለምሳሌ አቦ የሚባል ሰው ቢኖር አቦ የሚባለው ሰውዬ አይደለም እየተሳደብን ያለ ነው። አቦ በሚባለው ሰውዬ ስም የተጻፈው መጽሐፍ ነው እየተቸነ ያለ ነው። ምክንያቱስ ክርስቲያን ናቸው ብለው በእነዚህ ሰዎች ምክንያት ሰዎች የዘላለም ሕይወት ያገኛሉ የሚል መጽሐፍ ጽፈው ስለተገኘ ነው። ሰዎቹን አይደለም። እኔ ከተክለ ሃይማኖት እኮ ጉዳይ የለኝም። ለምንድን ነው ተክለ ሃይማኖት የሚባለው ሰው እኮ ፐርሰናሊ አታክ የምናደርግበት ምንም ምክንያት የለም። በተክለ ሃይማኖት ስም የተጻፈው መጽሐፍ ግን ነውረኛ መጽሐፍ ነው። እንደ እግዚአብሔር ሐሳብ ሲታይ ቀሎ ተገኝቷል። መጽሐፉ ነው እየተቸነ ያለ ነው። በአቦ ስም የተጻፈው መጽሐፍ ነው እየተቸነ ያለ ነው። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ጳውሎስ ከነዛ ውሾች ይላል እኮ ተጠበቁ። ያው ከነዚህ ውሻ ከሆኑ መጽሐፎች ተጠበቁ ላለው ነው። የተረገመ እንትን ነው ይሄ መጽሐፍ። የተረገመ ሐሳብ የያዘ መጽሐፍ ነው። አሁን መጽሐፉ ነው እየተቸነ ያለ ነው እንጂ አሁን እኚህን ሰው የምናገርበት ምንም ምክንያት የለኝም። ለዮኒ መልስ የሚመልሱትም ማለት ነው። ትምህርታቸውን ግን እንቃወማለን። የሚናገሩትን ትምህርት ግን እንቃወማለን እንደ እግዚአብሔር ሐሳብ ስላሉ መጽሐፍቶች ናቸው። ገድሎቻችሁ በሙሉ በአጋንንት አነሳሽነት የተጻፉ መጽሐፍቶች ናቸው። በአጋንንት ምሪት የተጻፉ መጽሐፍቶች ናቸው ገድሎቻችሁ በሙሉ። በጣም በተከፈቱ ቁጥር በየቦታው ከባድ የሆነ ጠረን አላቸው። የሚረብሽ ማለት ነው። የሚረብሽ ለዛ መቃጠል አለባቸው። እሺ ቀጥል። እሺ ተባረክ ብሏል ማለት ነው። እግዚአብሔር ያከበራቸውን ሰዎች ወደ መዝለፍ ደረጃ ተመጥቷል ማለት ነው። ስለዚህ መጽሐፍ ቅዱስን አያውቅም ማለት ነው። እሱ የመጀመሪያው በሚዛን ላይ ተመዝኖ ወድቋል። ቅዱሳን እኮ ራሳቸው እኛ ቅዱሳንን ብለው አያውቁም። እነዚህ ሰዎች የበቁ የደቁ ክንፍ ያወጡ ምናምን ናቸው። ለዛ ነው በባህር ላይ የሚራመዱት። ለዛ ነው በጨረቃ ላይ የሚሄዱት። ለዛ ነው ፀሐይ። የት ክፍል ላይ ነው መጽሐፍ ቅዱስ ስትበቃ እንደዚህ ታደርጋለህ የሚል ሐሳብ ያለው? ምን ማለት ነው? አሁን ይሄ ራሱ በጣም እኮ የሚደንቅ እኮ ነው። በቃ ስትበቃ ማለት በአንተ እነዚህ ሰዎች ለምሳሌ ክርስቶስ እሺ ጎኑን በጦር ስለወጋ ነው እና አቦ የሚወጉት አሉ። እነዚህ አሁን ቁጭ ያሉት ለምን አይወጉም? ራሳቸውን በጦር በጩቤ ምናምን ለምን አይሞክሩም ነው? ለነዚህኞቹ ለቄሶቹ ሲሆን አይሰራም። ይሄ በመርፌም አይወጋም እንኳን በጦር ማለት ነው። ተጽፎ ስላገኘ ነው እዚህ ላይ ማለት ነው። አቦ ቢባለው ራሱ አልወጋም በጦር ራሱ። ስለበቁ ነው ይሄን እያደረጉ ያሉት። በመብቃት ነው እንዴ? ክርስትና በክርስቶስ በማመን ነው እንጂ ስትበቃ ነው እንዴ? እምነት ነው የተባልከው። እምነት ቢኖርህን የተባለው እንጂ ስትበቃ በባህር ላይ ተራመዳለን የሚል መጽሐፍ ቅዱስ ላይ የለም። ይሄ ነው ትልቁ ችግር። መጽሐፍ ቅዱስን ኦርቶዶክሳዊ ስለማያነብ ታች አለች አዲ የምትባል ትክክል ትላለች፣ ራይት ትላለች። መጽሐፍ ብቻ ነው የሚችሉት። አይ ማንበብ አይችሉም ኦርቶዶክሳውያን። አንብበው መጽሐፍ ቅዱስን ስለማይረዱ ለነሱ ስለሆነ የሚናገረው ይሄ መልእክት ትክክል ይላል ኦርቶዶክሳዊ። ኮሜንት ገብቼ ሳነብ ነበር እዚህ ቪዲዮ ስል ማለት ነው። ዘበቃ ዘመናችሁ እንደዚህ ነበር። ድንቅ ኦርቶዶክስ መልስ አላት። ስለማያነቡ መጽሐፍ ቅዱስን ስለማያነቡ በመብቃት አይደለም በባህር ላይ የምትራመደው፣ በእምነት ነው። መጽደቅ በእምነት ነው።
በስራ የሚባል መጽደቅ የለም። በእግዚአብሔር ፊት ትክክል አትሆንም በስራ ከመምጣቴ በፊት እኛ ተክለ ሃይማኖት ለምን በተቅማጥ በሽታ ሞቱ እኮ አላልንም። እኛ አላልንም። በፈለጉት በሽታ ይሞቱ፣ በተቅማጥ አይደለም በፈለገው በሽታ ይሞት፣ እኛ ችግር የለብንም። ለምን በተቅማጥ በሽታ ሞተ ብለን እናውቃለን ወይ? ለምን በተቅማጥ በሽታ ሞተ ብለን አዝነን እናውቃለን? ኧረ ይሙት፣ በፈለገው ይሙት። ድምጼ ይሰማል አይደል? የኛ ጥያቄ በተቅማጥ በሽታ ሞተ የሚል አይደለም። በተቅማጥ በሽታ ሞተ ለምሳሌ ጳውሎስ እንደዚህ ህመም ነበረበት፣ ትክክል ነው። በገላትያ መልእክቱ ላይ ምን አይነት እንደነበር ነግሮናል። ለምን ህመም ያዛቸውም አይደለም ጥያቄው። ሰው ነው፣ ሰው ይታመማል። ችግሩ ተቅማጡ ከምን ጋር ነው የተነጻጸረው ነው የኛ ጥያቄ። አንዴ ትልቁ ላይ ነው እኛ ከተመቻቸው በተቅማጥ አይደለም በምንም ይሞቱ፣ እሱ ችግራችን አይደለም። ይሄው ተክለ ሃይማኖት የተክለ ሃይማኖት ገድል ተመልከቱ ምን እንደሚል። ይሄ ታሪክ የሚገኘው 54ኛው ምዕራፍ ላይ ነው። ምዕራፍ 54 ቁጥር 23 እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ ብሎ ሐሳቡ ቢያልቅ እኛ ችግር የለብንም። ሐሳቡ ቢያልቅ እንደዚህ ብሎ ችግር የለብንም። ማንም ሰው በምንም አይነት በሽታ ሊሞት ይችላል። እሷንም ተቅማጧን ማለት ነው። እርሷንም እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። እርሷንም ተመልከቱ፣ እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ተቅማጡን ማለት ነው። ነገር ግን ለብቻ አይደለም። በዚች ገዳም በተቅማጥ በሽታ የሚሞቱትን አሁን እኮ አተት ምናምን ሲገባ እኮ ወረርሽኝ ወደ ኢትዮጵያ ሲገባ ኦርቶዶክሳዊላ ወደ ደብረ ሊባኖስ እኮ ነው መሮጥ ያለበት ዳይፐር አስሮ። የምሬን ነው የምላችሁ። ዳይፐር እያሰረ ወደ ደብረ ሊባኖስ ለምን? ይሄው ስሙት ምን እንደተባለ። በዚህ ገዳም በተቅማጥ በሽታ የሚሞቱትን እኛ እኮ ይሄ ነው እኮ ጥያቄያችን። ልጆችህንም ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግስተ ሰማያትም ለአንተ እሰጣቸዋለሁ። በተቅማጥ በሽታ ሄደ ስለሞትክ ማለት ነው እኮ ደብረ ሊባኖስ። በተቅማጥ በሽታ ይሄው የተክለ ሃይማኖት ተቅማጥ ከክርስቶስ የመስቀል ስራው ጋር እና ከሱ በፊት እንደነበሩት ሰማዕታት ደም ተቆጠረለት ተቅማጡ። ቀጥሎ ደግሞ ለአንተ ብቻ ሳይሆን በዚህች ገዳም በተቅማጥ በሽታ የሚሞቱትን ልጆችህን ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግስተ ሰማያትም ለአንተ እሰጣቸዋለሁ የሚል ኪዳን ገባለት። የኛ ጥያቄ ይሄ ነው። እኛ ለምን በተቅማጥ በሽታ ሞት አላልንም? በሚገርማችሁ ሁኔታ እዚሁ መጽሐፍ ላይ እጅግ በጣም ብዙ ሰዎች በተቅማጥ በሽታ እየሄዱ ይሞቱ ነበር። በተቅማጥ በሽታ ኦርቶዶክስ እኮ ምዕራፍ 60 ላይ ማለት ነው። ምዕራፍ 61 ላይ ቁጥር 40 በአንዲት ዓመት ውስጥ 300 400 ሰዎች አንዱም እኔ ከወንድሞቼ ሞቼ ሰማያዊ ሰርግ ተለይቼ ቀረው እያሉ
እየተቀዳደሙ ቃል ኪዳኑን ለማግኘት በሆድ ዝማ በሽታ ይሞቱ ነበር። ምን ማለት ነው? በሆድ ዝማ ኢትዮጵያ ኦርቶዶክስ ስም መጽሐፍ አሳትመ ለገበያ ውለክ ከዛ አንተ ይሄ እኮ ጠበቆች አሏት እኮ የኢትዮጵያ ኦርቶዶክስ ይሄን ነገር የሚከታተሉ ሰዎች አሏት። እኔ ምን የሞኝ ነው የቤተክርስቲያኗ መጽሐፍ ያልሆነ መጽሐፍ አምጥቼ ካሜራ ከፍቼ ማሳየው? ገብተ ትክክል አይደለም ምትል ከሆነ ማሳየት ይኸው እኮ እዚህ ጋር እኮ ቀላል እኮ ነው። ያስቀድም አሳየው እኮ በደብረ ሊባኖስ ገዳም የታተመ መጽሐፍ አሳታሚ ደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ደብረ ሊባኖስ ገብረ ጉራቻ ማለት ነው። ያለ ገዳሙ ፍቃድ ማሳተም ሆነ ማባዛት በሕግ የተከለከለ ነው። አንተ እጅ ላይ ካለ መግባት ትችላለህ። ቢና ይቀጥል። እሺ ብሩኬ ተባረክ። ማለት 7 ዓመት ገብረ መንፈስ ቅዱስ ባህር ላይ የሚል የለም 100 ዓመት ነው እንደውም የሚለው በደንብ እንጨምርለት ማለት ነው። መጽሐፍ ቅዱስ ማለት እኮ እንደው ከሰማይ የወረደ ነገር አይደለም። ሐሳቡ የልዑል እግዚአብሔር ቢሆንም የጻፉት እኮ ቅዱሳን ሰዎች ናቸው። ላይ ቆየ ላይ እሺ ኢዲዮ እንኳን ደህና መጣክ። ያው ማላገጥና ማሾፍ ስለሆነ እንትናችሁ እስቲ ከይሁዳ መልእክት ላንብብና ቢያንስ ወደ ሌላው ብንሄድ ይሻል። ይሁዳ መልእክት ምዕራፍ 1 ላይ ምን ሃይማኖታችሁን ጠብቁ ምናምን ልታይ ነው ይቀደማችሁ። አንተ በመጽሐፍ ቅዱስ ላይም ኦኬ ማሾፍ ድፍረት ካለ እንግዲህ አንተ ማሾፍ ትችላለህ ያልኩህ መጽሐፍ ቅዱስ ነው እኮ ምንም የሚያሾፍ ነገር አይደለም። እያወራን ያለው የእግዚአብሔር ቃል ስለሆነ በሁሉ ማሾፍ እኮ አችለውም። ገብቷል። አይ ስለ ኦርቶዶክስ እያወራ መስሎ ከሆነ ተሳስተሃል ልፈልግ። ይሁዳ መልእክት ላይ የተጻፈው ስለ ኦርቶዶክስ አይደለም። እኔ ስለ ኦርቶዶክስ አላልኩምና አሁን እኔ ስለ ኦርቶዶክስ ምናምን አላልኩምና አንብብሽ ነው የገባበት ሐሳብ ቢቀጥለው አይሻልም ብሩኬ? እሺ ያንብብ፣ ችግር የለውም ያንብብና ከዛ ያሳያችሁ ስላለ አንተ እንዳረው ሰውዬ ነው። እሺ ወዳጆቹ ነው ላንብብልህ። ያው እስከ የይሁዳ መልእክት ምዕራፍ 3 ላይ ነው። ምዕራፍ 1 ቁጥር 3 ላይ ወንድሞቹ ስለሁላችን መዳን እንጽፍላችሁ ዘንድ በሁሉ ተፋጠንኩ ይላል። እጅግ ተግጄ እጽፍላችኋለሁ፣ ለቅዱሳን የተሰጠችውንም ሃይማኖት ትጋደሉ ዘንድ ማልዳችኋለሁ። አስቀድሞ በዚህ ፍርድ የተጻፈ በደለኞች ሰዎች ተቀላቅለውባቸዋልና እነርሱም እግዚአብሔር የማይፈሩና የእግዚአብሔር ጸጋ ወደ ዝሙታቸው የሚለውጡ ብቻቸውን ንጉሥ የሆኑ የጌታችን ኢየሱስ ክርስቶስ የሚክዱ ናቸው ይላል እና ብዙ ሙሉን የይሁዳ መልእክት ብናነበው ቅዱሳን ላይ ምን ያህል ክፉ መንፈስ በመጨረሻው ዘመን እንደሚነሳና ሐሰተኛ ቃል እንደሚናገር እንደሚያፌዝ ነው የሚናገረውና እሱን ስለምንሳት አይናገርም። ክፍሉ ቅዱሳን ስለምንሳት ሳይሆን ሙሉን አንብብልህ። ታዲያ ሙሉን ማንበብ መቼም እንትን አይደለም። ስለምንሳት አይናገርም። መዘባበቱን ቢያንስ ለመዘባበቱን ልቶ ቢያንስ ትክክለኛ መጽሐፍ በቃል በመጽሐፍ ቅዱስ ቃል ሁሉም መመዘኑ ይሻላል። ቢያንስ መዘባበቱ ትንሽ ከመጽሐፍ ቅዱስ ከዚህ ከይሁዳ መልእክት ጋር እኮ ምን ሆኖ መዘባበት የሆነበት ዘባቾች አንደኛ ነገር የቅድም እየጻፍኩልህ ነበረ። የአቡነ ተክለ ሃይማኖት መጽሐፍ 6 አይነት ነው ያለው። 6 አይነት እንትን ማለት ነው። እኔ ጋር ገድሎ የለኝም። እኔ ታዲያ ሳይኖር ነው እንዴት ታዲያ የምትቀሰሙ ባለ ይኸውልህ እኮ ልነግርህ ነው እኮ 6 አይነት ገድል ነው። አሁን አንተ ያነበብከውን ስለማውቀው ነው። አሁን ያነሳኸው ሐሳብ ላይ ቤተክርስቲያን አንደኛ ከነ ትርጉሙ ነው። ከታች ትርጉሙን ከታች በመስመር አለው። ሁለተኛ ቤተክርስቲያን በስነ ስርዓት ያወጣቸው አለ። ትርጉም ያለው ገድል ነው። 6 አይነት አለ። የፕሮቴስታንቶች ወይ ደግሞ መናፍቃኖቹ የሚይዙት መጽሐፍ የሆነ ለማሳጣት ነው። ሁለተኛ ቤተክርስቲያን ገድላት አይደለም ሃይማኖት መሰረቷ ገብቷል። የሃይማኖት መሰረቷ እንደ ገድል እንደሆነ አድርጋ ገድል ማለት አንድ ሰው ታሪክ ነው።
አንተ በቤተ ክርስቲያን ውስጥ ብታልፍ ያሳለፍከውን ታሪክ ስትሞት ይሄ ሰውዬ እንደዚህ አድርጓል ተብሎ እንደሚነገር ገድል ማንኛውም ሰው እንዳለው ገድል የሚነገር ገድል ያ ለትምህርት ነው የምትወስደው እንጂ የሃይማኖት መሰረት አድርገህ የምታወራውም አይደለም። ግን በገድሉ ራሱ ብትነሳ ገድሉን ድምጽ አይሰማም እኮ አንዴ ወይ እንትን በልና ከዛ ጥያቄ ካለ ወይ ጠይቀኛል። ሁለተኛ ከክርስቶስ ጋር አንድ ላይ አልፈቅድልህም እንዴ እየተደማመጥን እየመለስክልኝ ካልሆነ በስተቀር እንዴት ነው ዝም በል እኔ ብቻ ላውራ አይባልም። የተናገርከውን ልጠይቅህና ከዛ እየመለስክልኝ ሂድ። ገድል ትርጓሜ ያለው አልከኝ። ገድል እዛው ላይ የተረጎመ ይጻፋል አልከኝ። ኢትዮ መልስልኝ እያወራን እንድንሄድ ማለት ነው። አሁን ለአንተ ገድል የኢትዮጵያ ኦርቶዶክስ ብጽፍልህ አለኝ እኮ ለኔ ማለት ነው። ኧረ እኔ ምን ቦታኝ ከሆነ ሰውዬ ጋር ተሳሳመ ብሩክ ብላ ነው የምጽፈው። እኔ አልፈልግም። ደግሞ የሆነ ሰውዬ ሳመ ብላ ብትጽፍብኝስ? ሳመ ነው ተሳሳሙ ነው። ሴትና ሴት ተሳሳመ ነው። ወንድና ወንድ ተሳሳመ ነው። መጽሐፍቶቹ እንዳለ ይቅርብኝ። ሚውት ነሺ አንሳውና የተናገርከውን መልስልኝ። ውስጥህ የዝሙት ሐሳብ ስላለ ነው አንተ በዝሙት ሐሳብ መሳምን የምትተረጉመው። ገብቷል? ያንተ ትርጉም ነው። ገብቷል? ከፍቅር አንጻር ለምትተረጉመው ከፍቅር አንጻር ሳይሆን ከዝሙት አንጻር ነው ያንተ ህሊና የሚሰራው። ገብቷል? እንደ ህሊና ነው እየተረጎምክ ያለው። ክርስቶስ ሳመን ስትል ይሁዳም እኮ ስሞታል ክርስቶስን አይደል እንዴ? ስሞታል ክርስቶስን። ግን ቴንሽኑን ነው ማየት ያለብህ። ከንፈሩን ነው ወይ ሳማው ነው ጥያቄው። እኛ ከንፈርን ጉንጭህን ላንተ ነው ትርጉም ይሰጠው። ገብቷል? አንተ በጭንቅላት ያለው የወይሰባዊ ነገር፣ ክርስቶስ ግን ከፍቅር አንጻር የወንድ ከንፈር ትስማለህ እንዴ? ከፍቅር አንጻር የተጻፈበትን እንትኑን አውዱን እንድታውቀው ብዬ ነው። ከፍቅር አንጻር ከመውደዱ አንጻር ያሳየውን ነገር ከዝሙት አንጻር አድርገህ ካሰብከው አንተ የሁላችንም የራሳችንን ትርጉም ስለምናስቀምጥ ነው። ለምን ከንፈሩ ለምን ጉንጭ ይሳማል እኮ? ቆይ አንዴ ስማ። ከፍቅር አንጻር ወንዶች ከንፈር ለከንፈር ይሳሳማሉ እያልከኝ ነው? ከፍቅር አንጻር እኮ አንተ የምታይበት መንገድና ክርስቶስ ያደረገበት ብለን እኛ የምናንበት ቅዱሳንን ወደዳቸው፣ አፈቀራቸው፣ ሞቶልናል እኮ። ከዛም በላይ እኮ ሆኗል። ክርስቶስ ለኛ ራቁቱን ሆኗል። እንግዲህ ከዛ በላይ የሆነው ነገር ሳመው ቢባል አንተ ምንም ያንተ ጭንቅላት ክፉ አንጻር አድርገህ ስለምትተረጉመው ነው እንጂ ልጁን የሚስም አለ አይደል እንዴ? ልጅን አንተ አትስምም፣ ልጁን ይስማል እኮ አይደል? አንድ አባት ልጁን ቢስም ያን ያህል ፊል አታረግም። ግን ክርስቶስ ጋር ልጁን እንደሚስመው ብለህ አስበው አይደለም። ልጅን እኮ ትስማለህ፣ አንተ ልጁን እንደውም የትውልድ እንደውም ይስማል ልጁን። ግን ከዝሙት አንጻር ሳይሆን ከፍቅሩ አንጻር ነው የሚስመው። ገብቷል? ከዛ አንጻር ያዛ የሊና ሊኖርህ ይገባል። እሱ ላይ አልመለስበትም ከፍቅር አንጻር ስለሆነ ማለት ነው። እሺ አንዴ እሺ። ኦርቶዶክስ የኢትዮጵያ ጻድቆችን ነው ጌታ ከፍቅር አንጻር የሚስማቸው። ለምን እነ ጴጥሮስን ሳልሳማቸውም? ከፍቅር አንጻር ከሆነ ነጩን አይስምም። ኢትዮጵያዊ ነው እየመረጠ የሚስመው ከፍቅር አንጻር። አንተ አሁን ያንተ መረዳት ነው። ገብቷል? የጴጥሮስ ገድል እኮ ሙሉን አልተጻፈም። የጴጥሮስ ገድል እኮ አልተጻፈም። አሁን በተጻፈ ላይ ነው እያወራን ያለ ነው አይደለ? በተጻፈው ላይ ነው። ባልተጻፈው ላይ ለምን እንትናን አልሳመም? ለምን ጸጋው ላይ የተለያየ ነው ወይ ደግሞ የኢየሱስ ክርስቶስ ያደረገው ነገር መጽሐፍ እንደማይችለውላ ተነግሯል አይደል? እያንዳንዱ ነገር ተጻፏል ብለናል። በተጻፈው ላይ የምናወራው በተጻፈው ላይ። አንተ ደግሞ በራስህ ትርጉም የሰጠህበት ትርጉም አለ። መሳምን የተረጉምክበት በአንተ ህሊናና በአንተ መንፈስ ውስጥ ሆነ መሳም ከወንድ ጋር መሳም ዝሙት፣ ክፉ ኃጢአት አድርገህ ነው በጭንቅላት ያለው። ግን አባት ልጁ እንደሚስመው አድርገህ ከፍቅር አንጻር ለምታየው ያ ቅዱሳንን የምታይበት አንግል ነው። ይኸውልህ ቅዱሳንን የምታይበት አንግል አንተ ከክርስቶስ ግንዱን ከቅርንጫፉ ለይተ ነው። እኛ ደግሞ ቅዱሳንን ስናነሳ ከክርስቶስ የተለየ ሙት ነው። የትኛውም ቅዱስ ነው የምልህ። አቡነ ገብረ መንፈስ ቅዱስ የምንባል አቡነ ተክለ ሃይማኖትም ከክርስቶስ የተለየ ህይወት ካላቸው ሙት ነው። አቡነ ተክለ ሃይማኖት እኮ ቤተክርስቲያናችን ላይ ሙሉ ታሪኩን ብናየው ምንድነው ቴንሽኑ ስንል ተክለ አምላኪዎችን ስማኝ፣ በክርስቶስ ስም ቅድም እንኳን ብበዋል በክርስቶስ ስም አምኜ ይላሉ አይደለ? በክርስቶስ ስም አምነው እንደሚጋደሉ አቡነ ገብረ መንፈስ ቅዱስ ይገልጻል። የክርስቶስ ስም ያልተነሳበት ቦታ የለም። ከክርስቶስ ኃይል ነው ተነስተው እነዚህ ሰዎች ትልቅ ነገር አደረጉ ነው። ይሄ ትውልድ ለምን አላደረገም ወይ ደግሞ እኔ ለምን አላደረኩም? ሁላችንም የእምነትና የብቃታችን ደረጃ ይለያል።
ከኔ በላይም ታደርጋላችሁ የሚለውን ጥቅስ ራሱ አንተ አንስተዋል። ክርስቶስ የተናገረበት ማለት ነው። ክርስቶስን ይዘው ግንዱን ከቅርንጫፉ አትለየው ምል ለዛ ነው። ግንዱ ላይ ሆነው በሚሰሩት ነገር የራሳቸው አታርገው። ያ ስራን የሰሩት ስራ በግላቸው ያመጡት ፍሬ አድርጋ አታስበው። በክርስቶስ ኃይል በክርስቶስ በማመናቸው እንጂ አቡነ ተክለ ሃይማኖትም አቡነ ገብረ መንፈስ ቅዱስም ጣዖታትን በኢትዮጵያ ውስጥ ጣዖት የሚያመልኩትን እያስተማሩ ጣዖታትን እያፈረሱ ያደረጉት ገድል ነው። ከሰይጣን ጋር ያደረጉት ገድል ነው። ገብቷል ቴንሽኑ። እኛ ምን ያህል አንድ ክርስቲያን ምን ያህል በክርስቶስ ቢያምን ምን ያህል ድረስ ፓወር አለው፣ ምን ያህል ድረስ እግዚአብሔር ጸጋውን ይሰጠዋል የሚለውን ማሳያ ነው የቅዱሳን ገድል። ያ እንደ ታሪክ የምንማረው እንጂ የሁሉም የቅዱሳን ታሪክ እናውቃለን ማለት አይደለም። እኔ ሃይማኖቶችን መሰረት እንዳልኩ 5 አዕማደ ምስጢር ነው። ቅዱስ ቁርባን ኢየሱስ ክርስቶስ ጋር ነው የሚገናኘው። ቅዱስ ጥምቀት ከክርስቶስ ጋር ነው የሚገናኘው። ምስጢረ ተክሊል እያለን 5 አዕማደ ምስጢራት ነው ቤተክርስቲያን አምድ አድርጋ የቆመችበት። ገብቷል። አምድ አድርጋ የቆመችበትን ታሪክ አድርጋ አታስቀምጠው ነው የቤተክርስቲያን ቋሚ መሰረቶች። ይሄ አይደለም እንድትሰማኝ መጨረሻለሁ። ዝም ብዬ ሰማሁህ እንድትሰማኝ ነው። ሳወራ ልታዳምጠኝ ስላልፈቀድክ ነው። እሺ ያነበብኩት ገድል የቤተክርስቲያኒቷ ነው ወይስ አይደለም? የገባበት ዋና ስለሆነ ይሄን አንድ ይመልስልኝ። የቤተክርስቲያኑ አይደለም። እኔ ያነበብኩት ገድላታሉ። እኔ ያነበብኩት የቤተክርስቲያኒቷ አይደለም። የቤተክርስቲያኑ አይደለም። ቤተክርስቲያኑ እውቅና የሰጠችው በሲኖዶስ እውቅና የተሰጠው አይደለም። እሺ ስድስቱን እኔ አሁን የገዳሙን ያሳየሁት ስድስቱን ዘርዝርልኝ እስኪ። የቤተክርስቲያኒቷ አይሆኑ ስድስቱም የቤተክርስቲያን ናቸው? 6 አይነት አሉ የተሳሳቱ እኮ ነው የምልህ። አንድ አለ በቤተክርስቲያን ውስጥ ቅዱስ ሲኖዶስ አውቆት ታትሞ ታይቶ ከመጽሐፍ ቅዱስ ጋር እንደማይጋጭ አለ። እሺ በማን ገብቷል። ያን እየወሰዱ ነው አንዳንድ ፕሮቴስታንቶች እንደዚህ ብለዋል እንደዚህ ተብለዋል ብለው የሚያነሱት። በማን የታተመው ይሄ አንዱ? በማን የታተመው? የተለያዩ እኮ አታሚዎች እኮ አሉ እኮ የዘመናዊ የምትለው አልኩ እኮ ወዳጄ። ምን ሆነ ትክክለኛ ቅድስት ቤተክርስቲያን በሲኖዶሱ በኩል አልፎ የታተመው ነው የምልህ እኮ። የት ማተሚያ ቤት ነው የታተመው ነው የጠየኩህ። ቤተክርስቲያን የራሷ እኮ ማተሚያ ቤት አላት። ምንም ይባል በራሷ ቤተክርስቲያን ምንም ይባል ስሙ አሁን አልመጣልኝም፣ ግን ቤተክርስቲያን የራሷ ማተሚያ አላት። ከማህበረ ቅዱሳን በታች ያለው ማተሚያ ቤት ትንሣኤ ማተሚያ ቦታውን ግን በሲኖዶሱ ይላል። ከስር ምንም ይላል መሰለህ? በቅዱስ ሲኖዶስ ፈቃድ ይላል። በቅዱስ ሲኖዶስ ፈቃድ ይላል። ትንሣኤ ማተሚያ ቤት ነው። ጉባኤ አላት እኮ ይኸውልህ፣ መጽሐፍ ቅዱስ ቤተክርስቲያን አሁን ጠቅላላ እውቀቱን ልንገርህ። እኔ አሁን ማተሚያ ቤቱ ነው ቤተክርስቲያን ራሷ ቤተክርስቲያን ኃላፊነት ወስዳ ኦርቶዶክስ ተዋህዶ ቤተክርስቲያኑ ጠየቀው ማትመልስ ከሆነ ስለማታውቀው ነገር ነው የምታወራው። ሲጀምር ማተሚያ ቤቱንም አታውቅም፣ ትክክለኛ የለህምም፣ ትክክለኛ መጽሐፉ የትኛው እንደሆነም አታውቅም። እኔ ያስኩት መጽሐፍ ስህተት ነው ብሎ ተናገረ። በገዳሙ የታተመ ማለት ነው። ግን አንተ ትክክለኛ ማተሚያ ቤት ትንሣኤ ዘጉባኤ ከሆነ እሱን ላሳይህ እኮ ለለቁ ነው። አሁን የትንሣኤ ዘጉባኤው የኦርቶዶክስ ትክክለኛው መጽሐፍ ነው በትንሣኤ ዘጉባኤ የታተመው እኮ። ኦርቶዶክስ ቤተክርስቲያን ያሳተመችው የሚል ከሆነ አሳየኝ፣ እሱን ነው የምልህ። በገድሉ ላይ ነው የኦርቶዶክስ በሲኖዶሱ ፈቃድ። አሁን ለምሳሌ አቡነ ጳውሎስ ያሉ ጊዜ የታተሙ መጽሐፍቶች አሉ። ከነሱ መጽሐፍቶች እኮ መውጣት ትችላለህ። በማግዜ የታተመ እያንዳንዱ ግለሰብ አሁን ጳውሎስ የነበሩ ጊዜ የታተሙ መጽሐፍቶች አሉ። በሲኖዶሱ ፈቃድ ታይተው ጉባኤ አለ፣ የቤተክርስቲያን ጉባኤ አይቶት። አሁን እኮ እየተገመገሙ እኮ የተለያዩ የቤተክርስቲያን መጽሐፍቶች በቤተክርስቲያን ውስጥ ያሉ ታሪክ ጠባቂ ስለነበረች ኦርቶዶክስ ቤተክርስቲያን ብዙ መጽሐፍቶችን ይዛ ነበር። እነዛ መጽሐፍቶች ይገምገሙ ተብሎ የራሱ ጉባኤ ያለው እየታየ አሁንም ሲኖዶሱ የወሰኑ ውሳኔም አንድም እሱን ነው። መጽሐፍቶቹ ከመጽሐፍ ቅዱስ አንጻር እንዲመረመሩ። ለምን የሃይማኖት መሰረት አይደለም፣ ታሪኮቹ የሃይማኖት መሰረት አድርጋ አታቅርበው። የኦርቶዶክስ የሆነ መመሪያችን አድርጋ የኛ መመሪያችን በየትኛው ማተሚያ ቤት? እሺ በየትኛው ማተሚያ ቤት? እኮ ማተሚያ ቤቱ አይደለም ትርጉም የሚሰጠው ቤተክርስቲያን ፈቃድ ነው። በራሷ በቤተክርስቲያን ፈቃድ በኦርቶዶክስ ተዋህዶ ቤተክርስቲያን በሲኖዶስ ፈቃድ ይላል። እሺ አሳየኝ። በሲኖዶስ ፈቃድ እኔ የለኝም እሱ መጽሐፍ የለኝም። ቢኖረኝ አውጥቼ አሳይ ነበር። ስለሌለህ መጽሐፍ ወይ ደግሞ ቀጠሮ ይዘን ማምጣት ማሳየት የምችልበት ነገር ካለ እሺ እየሰማህ አንተ ከጥላቻ አንጻር ተነስተህ እኮ ስለምታስረዳ ነው። ለኛ በራስም ትርጉም ስለምትሰጥ ነው። ድምፅ ላሰማላችሁ፣ አንዴ እንዳይቋረጥ ድምፅ ላሰማላችሁ። ኦኬ ወገኖች፣ ዘግይታችሁ የመጣችሁ ሁላችሁንም ሰላም ብያለሁ። እሺ አዎ 800 ላይ የቆመው እስካሁን 1 ሚሊዮን መግባት ነበረበት።
ይዘህ ስትመጣ ነው። በቃ እኛ የያዝነው መጽሐፍ ትክክል አለመሆኑን ማሳየት የምችለው መጽሐፉን ይዘህ ስትመጣ ነው። ካልሆነ የያዝነው መጽሐፍ ትክክል ነው ማለት ነው። አንተ ይዘህ መጥተህ ማሳየት እስክትችል ድረስ ደግሞ ከዚህ የተለየ ደግሞ ሀሳብ ያለው መጽሐፍ ይዘህ ልትመጣ አትችልም። በቃ የጻፈችው ተቅማጥ ብላ ነው። በቃ ተቅማጥ ነው ይዘህ የምትመጣው። አንተ ቀጣይ ቀጠሮ ብሰጥህም ተቅማጥ ነው ይዘህ የምትመጣው። የተለየ እየወሰንክ እኮ ነው አንተ እየወሰንክ እኮ ነው። ገና ሳይመጣ እንኳን ውሳኔ ላይ እና ደምድመህ እንደዚህ ላይ ነው። ችግር ምን እንደሆነ መሰለህ? መጀመሪያ አንተ ትደመድምና ደምድመህ ትቀመጥና ከዛ ሰው የሚያቀርብልን ነገር ለመቀበል ይከብድሃል። እዚህ ላይ ራሱ መልስ እየተሰጠህ ራስም እያነበብኩ እንኳን አንዳንድ መልሶችን ያንደማየት ይዘና እንትን አይደለም። እሱን ትክክል ነህ፣ ገብቷል። ይዘና መጽሐፉን አሳየኝ፣ ትክክል ነህ። ግን እንድታውቅ ፈልጉ 6 አይነት የአቡነ ተክለ ሃይማኖት 6 አይነት መጽሐፍ እንዳለ እንድታውቅ ፈልጋለሁ። ይዘና አሳየን እስኪ። ይዘናና 6 አይነቱን 6 እንኳን ባችል 2-3ቱን ይዘናና እስኪ ያሳየን። የተለያዩ በመናፍቃን የታተሙ ካሉ እስኪ አንድ ይዘና። አይደለም 6 አይደለም፣ በመናፍቃን የታተመ አንድ የተክለ ሃይማኖት አይደለም፣ የተክለ ሃይማኖት የሌላም ገድል ካለ ይዘና እናሳየን። አንድ ነው እኮ የምልህ አንድ። ያው እናንተ እሺ አንድ ካገኘ የተክለ ሃይማኖት አይደለም ከፈለከው በመናፍቃን የታተመ አንድ ካገኘ ይዘናና አሳየን። 6 ምንም በጣም ብዙ ስለሆነ እኔ በመናፍቃን እኮ አላልኩም። ብዙ ጠንቋዮች አሉ፣ ብዙ ሐሰተኞች አሉ ለማሳሳት እና ሰውን ከክርስቶስ ለመለየት አጣሞ የጻፉት። ፕሮቴስታንቱ ዓለም ላይ እኮ በዝቷል ወንድሜ። የሴጣን ብዙ መከራከር ባንዴል ጥሩ ነው። ብዙ አሁን ፓስተሮች ምን እንደሚሰሩ አንተ ድሮ ታሪክ ነው የምታነሳው። አሁን በህይወት ያሉ ፓስተሮች የሚሰሩትን ገድል እያየን ነው። ተክለ ሃይማኖት 6 አይነት መጽሐፍ ካለ እንደው እስቲ የምታስታውሰውን በስም 1 3 ነው 4 ጥራልኝ። ተመሳሳይ እኮ ነው ስሙ እኮ ተመሳሳይ። ወንድ ተክለ ሃይማኖት ገድል ብሎ እኮ ነው በየት የታተመ ነው? 6 አይነት 6 አይነት አለ። አዎ እኮ የት የታተመ በማን የታተመ እኮ እሱን እኮ ተነጋገርን። ከሱ ጋር ተዘጋጅቼ እያንዳንዱን ነገሮች ከፈለገ ይዤ ልመጣ እኮ ተነጋግረን። አሁን አጋጣሚ ስለገባው ነው እንጂ ካስፈለገ ማምጣት ይቻላል። ግን ቴንሽኑን ዋናው ቴንሽኑና አላማውን ጭብጡን ብንይዘው ይሻላል። እያንዳንዱ ቃል እየመዘዝክ እኔ ግን የስድስቱንም በስድስቱም በገዳማት ነው የታተመው ወንድምነት ባይዘው በገዳሙ ማለት ነው። በቲሳ ይታተማል፣ በጉንዶ ተክለ ሃይማኖት ይታተማል፣ እንደዚሁም በደብረ ሊባኖስ ይታተማል። እንደዚህ ተብሎ ይታተማሉና አንዱ ታሪክ ከሌላኛው ታሪክ ጋር እንደ ደጋበግ የሚዋጋ የአቡነ ተክለ ሃይማኖት የተባለውን ጻድቅ እንዳልሆነ እርቃኑን ያሳየ ታሪክ ነው። ታሪኩ ራሱ ግን ይዛውና በሌላ ቀን አንተ ይዘህ ስትመጣ ወይ ከብሩኬ ጋር ወይ ከኔ ጋር ታወራለህ ማለት ነው። የምትቆራበት ታሪክ አይደለም፣ የምታፍርበት ታሪክ ነው። ታሪኩን ምንም ማፈር ምናምን እኮ የለውም እኮ የቅዱሳን ታሪክ እኮ በህይወት እንድትማርበት ነው እንጂ ሌላ ያንተ ሃይማኖት መሰረት። አንድ ጥያቄ ልጠይቅህ። አቡነ ተክለ ሃይማኖት በትዳር ዓለም እንደነበረ ታውቃለህ? ኃጢአት ነው ትዳር መኖር ኃጢአት ነው? ኃጢአት አይደለም አላልኩም። ትዳር ኃጢአት አይደለም። በአንዲት ሴትና በአንድ ወንድ መካከል የሚደረግ ጋብቻ የሚደረግ የግብረ ስጋ ግንኙነት ቅዱስ ነው፣ መኝታውም ንጹህ ነው ብሎናል አምላካችን። ትዳር ኃጢአት ነው። በአንዲት ሴትና በአንድ ወንድ መካከል የሚደረግ ጋብቻ የሚደረግ የግብረ ስጋ ግንኙነት ቅዱስ ነው፣ እግዚአብሔር የፈቀደው ነው። የጠየኩ አግብቷል ወይስ አላገባም? ተክለ ሃይማኖት በትዳር ዓለም ነበረ አልነበረም? መልሰው። ግድ የአንድን ሰው ሙሉ ታሪክ አንድ ኦርቶዶክስ ግድ ማወቅ አለበት የሚልም እንትን የለውም። በቃ የለም። እኔ አሁን ስለ አግብቷል አላገባም ኃጢአት ሊሆን አይችልም። ወይ ደግሞ ክፉ ነገር ዝሙት ሰርቷል ብትለኝ ወይ ደግሞ ምናምን መረጃ አምጣልህ ይችላል። ገብቷል? አገባ አላገባ ኃጢአት ስላልሆነ ያን ያህል ልንወያይበት የምንችልበት ወሳኝ ጉዳይ አይደለም። ቤተክርስቲያን ምን ብላ ነው የምታስተምረው? ድንግል ናቸው፣ ጻድቅ ናቸው፣ ባህታዊ ነው፣ መናኝ ነው አይደል ብላ የምትለው ቤተክርስቲያኒቱ? ጻድቅ ነው እንጂ ጻድቅ መሆናቸውን ነው የማውቀው። መናኝ አይደለም፣ ባህታዊ አይደለም እኮ። መናኝ ማለት እኮ ካገባ ከወለድክ በኋላ ዓለም በቃኝ ብለህ ወደ እንትኑ መግባት ትችላለህ፣ ወደ ቅድስናው ዓለም። አሁን ቅዱሳን ወደሚጋደሉበት ገደል ልጅ ወልደህ አሁን ከነ ክርስቶስ ሰምራም እንደዛ ልጅ እኔ ስለ ተክለ ሃይማኖት ስለዚህ ተክለ ሃይማኖት በትዳር ዓለም የነበረ ሰው ነው። ከዛ በኋላ ነው ዓለም በቃ ችግር የለውም።
አንዳንዱ በቅድስና በድንግልና ወደ መጋደል ውስጥ ይገባል። አንዳንዱ እኮ የተክለ ሃይማኖት በምንድን ነው ደግሞ ልጅ ወልዶም እንትን ሁለቱም ቢሆን ምንም ችግር የለም። እኔ አሁን የእሳቸውን አግብተው ይሁን በድንግልና ይሁን አላውቅም፣ ግን ቅዱስ ሰው እንደሆኑ አምናለሁ። እሺ አታውቀውም። ዋናው ሰው ጭብጡ ስላልሆነ ታሪኩን አታውቀውም። አይ ምንም ትርጉም የለውም። አሁን ታሪካቸው ላይ ቅዱስ መሆናቸውን የተጻፈው እንጂ እንዳገቡ ወይ ደግሞ በድንግልና መኖራቸውን የሚገልጽ ነገር አላየውም። ኦኬ ቴንሽንም እሱ አይደለም ስለማታውቀው ማለት ነው እኮ ምን ታወጣለታለህ? አሁን አንድ ሰው በትዳር ኖረም በድንግልና ኖረም ምንድነው? ሁለቱም ኃጢአት ካልሆነ እንዴት ነው? አሁን አንድን ሰው እንትን ታውቃለህ ብዬ ስለው አላውቀውም ብሎ ከሚናገር ሰው ጋር ምን እውቀት አለውና አላወራው? አሁን እኮ አንተ እውቀቱ የለህም ስለምትለው ሰውዬ። ኦኬ አቡነ ተክለ ሃይማኖት እግሩን የተቆረጠው ስለ ኢትዮጵያውያን ሲጸልይ ነው? በጸሎት ሆኖ ነው ወይስ በምንድን ነው? እስኪ ሌላኛውን ደግሞ እንጠይቅ። ታሪካቸው ላይ የሚለው በጸሎት ብዛት እግራቸው እንደተጎዳ ነው የሚያወራው መጽሐፍ እሳቸው ገድል ላይ ማለት ነው። እኮ አንተ የምትረዳበት ወይ አንዳንዱ ደግሞ በጦርነት ይላል፣ በተለያየ ምክንያት ይላል። ያ ሁሉም ሰው የሚያመጣው ተረት ነው። ምንም አላልኩም እኮ አልኩህ። ምንም አላልኩም። አንተ ስለ አባትህ ምንም የማታውቀው፣ እኔ ግን ስለ አባትህ አንድ ማት ጉድ አውቃለሁ። ጉድ ለዚህ ላለው ይሄንንም አታውቀውም። እግሩ በምን እንደተቆረጠ አታውቅም። እሺ አንተ ከየት አምጥተው ነው የምታውቀው? መጽሐፉ ላይ ከተጻፈው ውጪ አንተ በራስ ትርጉም የሰጠኸው ወይ ደግሞ አንድ ስለ ቅዱስ እኔ ነኝ የሚታረኩ አይ ኦኬ ጠይቀኝ እንድመልስልህ ከፈለክ የኖራስ የምትመልሰው ከሆነ ትርጉም የለውም። እኔ መጠየቅ እኛም ላይ አታውቀውም። አንተ እኮ ምንም አታውቀውም። ሰውየውን ራሱ ተክለ ሃይማኖት ተብሎ ከመባል ውጪ ሌላ ያግባ አያግባ እኔ ጉዳይ አይደለም። ያግባ አያግባ ይውለድም አይውለድም ጉዳይ አይደለም አልክ። እግሩ የተቆረጠው እኔ እሱ ጉዳይ አይደለም ምንም እንትን ነው ብለዋል። ግን እሱም ቢሆን ማተር አያደርግም ነው የምትለው። ምክንያቱም ታሪኩ ሰውየውን በስም ደረጃ እንጂ የምታውቀው ምን እንደሆነ አታውቀውም ማለት ነው። እሺ ማለት በህይወቱ ተከናውኗል ተብሎ የተባለውን ነገር አታውቀውም። ሰውየው መንፈሳዊ ሰው ነው ወይስ ፖለቲከኛ ሰው ነው? የመጨረሻ ጥያቄ ነው። ኦርቶዶክስ የምናነባው መንፈሳዊ ሰው እንደሆነ እንደውም ጣዖት አምላኪዎችን ብዙ ነገሮችን ወደ ክርስቶስ የመለሰ እና ብዙ ተጋድሎ ያደረገ ነው በክርስትናው ዓለም ማለት ነው። እኛ እንደዛ ነው የምናምነው። ሌሎቹ ደግሞ የሚጠሉት ሰው ደግሞ የራሳቸው ትርጉም ሊሰጡ ይችላሉ። ትርጉም ላይ ነው። አንተ ትርጉም ነው ልነግረኝ የምችለው። ኦርቶዶክሳውያኑ ራሱ የሚጠሉት ኦርቶዶክሳውያኑ የእናንተ የኢትዮጵያ ኦርቶዶክስ ናቸው የሚጠሉት። ታሪካችሁ እንደ ደጋ በግር ስበር ሲላተም የሚጠሉት ሰዎች አትበል። ኦኬ ስለዚህ ፖለቲከኛ እንደሆነ አታውቅም ማለት ነው። ፖለቲከኛ ነው ተብሎ ተጽፏል። መጽሐፍ ጽፈዋል። አይ መጽሐፍ እኔ ያሉ ሰዎች እኔ ቤተክርስቲያኒቱ ጽፈዋል። ፖለቲከኛም እኔ ቤተክርስቲያን መጽሐፍ ነው የማሳየው ወንድሜ። የኦርቶዶክስን ተዋሕዶ ቤተክርስቲያን እኔ ገድሉ ነው ማሳየው። ቤተክርስቲያን የተጻፈው ማለት ነው። የዛጉዌን ስርወ መንግስት ታውቀዋለህ? ሁለት ስርወ መንግስቶች ነበሩ። አዎ የዛጉዌን ነው ያልኩህ እኔ። ስንት ስርወ መንግስት? የዛጉዌ ስርወ መንግስት። አሁን አንተ ከአንዱ ስርወ መንግስት ወደ አንዱ ስርወ መንግስት አስተላልፈዋል ልትለኝ ነው? አልጠየቅኩም። ምን ያህል አልኩም። በቃ ኦርቶዶክስ ማለት ግምት መገመት፣ ኦርቶዶክስ ማለት ያለ እውቀት ሆኖ ዝም ብሎ መናገር ሆነ። በቃ የሆነ ጀጅ አታርግ። አሁን ኦርቶዶክስ ምናምን አትበል። ስለ ፕሮቴስታንቱ እንዲህ ልትለኝ ነው አትበል። ሚዩት አድርግ። እንዲህ ልትለኝ ነው እያልክ አትቅደም። እኔ ያላልኩትን አትበል። ግምት አትናገር። የጠየቅኩህን አትበል። አልመለስክም። ግምት ግን እኔ ሳልል እንዲህ ልትለኝ ነው አትበለኝ። እኔ እኮ አለው እሱ ያው አሁን እኮ በህይወት አሉ ፕሮቴስታንቶች። አንድ ፕሮቴስታንት ሆነ ፓስተር ፖለቲካው እኔ ነኝ ሚዩት ያደረኩህ። እኔ አሁን ፕሮቴስታንቶች ያሉት ፖለቲካ ውስጥ ቢገቡ አልገቡም ብዬ አልከራከርህም። የገቡ አሉ። አዎ ኦኬ። አሁን ጠቅላይ ሚኒስትራችን በጌታ የሚያምን ፕሮቴስታንት ነው እምነቱ። ፖለቲካ ውስጥ አለ። ለምን ገባበት አልገባበትም ብሎ የሚለው የሀገር ጉዳይ ነው። እሱም መጠየቅ ካለብህ ሄደህ ጠይቃለህ። እኛ አብይን ጻድቅ ነው ብለን የምናመልከው አይደለም። በጌታ ወንድማችን የሆነ ነው። በቃ ብዙ ሚኒስትሮች አሉ። እኛ ማናመልክም። አንተ አንጻር ስለምታወራ ነው። ቴንሽን ጥላቻ ስለሆነ ነው። በመረጃ እናውራ። ቻለው እንግዲህ ወንድምዬ፣ የማትወጣበት ቤት ነው የመጣኸው ማለት ነው። እሺ ፖለቲከኛ አይደለም። የዛጉዌን ስርወ መንግስት አውቃለሁ ብያለሁ። አውቀዋለሁ አልከኝ። እሺ
ተክለ ሃይማኖት የምን ሀገር ሰው ነበር? ታሪኩን የማያውቅ ትውልድ እኮ አንተ አሁን በዘር ልከፍለው ነው። ክርስቲያን እኮ ዘር የለውም ወይ የአንድ ባሽዋ ነው። ከዛ በኋላ እኔን የሚተርኩ የት ሀገር ሰው ነው ያልኩ ትውልዳቸው። አንተ ብሔሩ ለምን ቴንሽን ታደርጋለህ? የብሔር ፖለቲካ ውስጥ የት ሀገር ተወላጅ ነው? በአንተ አይን እያየኸው እኮ ነው። በአንተ አይን ሃይማኖተኛ ሰው ፖለቲካ በብሔሩ አይደለም የሚያስበው፣ በክርስትና በሃይማኖቱ አንጻር ነው የሚያስበው። ከሃይማኖት አንጻር ለምን አታነሳውም? እግሩ ቆራጣ ነው፣ አንተም ታሪክህ ቆራጣ። እታች ወረድ ጋው እሱ ተከፋፍለህ እኮ እየተባለህ ነው። ኦኬ ተክለ ሃይማኖት የት ነው የተወለደው ማለት ምን ማለት? አብዲሳ አጋ የት ነው የተወለደው ብሎ ማለት መጠየቅ። በላይ ዘለቀ የት ነው የተወለደው ብሎ መጠየቅ። አፄ ቴዎድሮስ የት ነው የተወለዱት ብሎ መጠየቅ። ይሄ በዘር መከፋፈል ነው? አይደለም፣ አይደለም። የቋራ ተወላጅ መሆናቸው አፄ ቴዎድሮስ ይታወቃል። አፄ ምኒልክ የአንኮበር ተወላጅ ሰሜን ሸዋ መወለዳቸው ይታወቃል። አብዲሳ አጋ የኦሮሞ ተወላጅ መሆናቸው ይታወቃል። አየህ፣ አሁን ባዶ ነህ፣ ባዶ ማለት ነው። ምንም እውቀት የለህም። ናቲንግ ስጠይቅህ የት እንደተወለደ ታሪኩንም አታውቅም። እግሩ የተቆረጠው ለምን እንደሆነ አታውቅም። ሚስት ያግባ አያግባ፣ ይውለድ አይውለድ፣ እኔ ያግባ አያግባ አይመለከተኝም ትላለህ። ግን ተክልዬ ጻድቁ ገደል እንዳክርማ የሚሰነጥቁ ብሎ የሚል የባልቴት ግጥም እየገጠምክ እኛን እዚህ ልታደናቁር ትመጣለህ። ታሪካችሁን ወቁ፣ ሃይማኖታችሁን ወቁ። እግሩ የተቆረጠው ከራያ ገበሬ ጋር ሲዋጋ እንጂ ስለኛ 7 ዓመት ሲጸልይ አለመሆኑን ሊቃውንቱ የጻፉትን መጽሐፍ ብታነብ እዚህ ባልተከራከርክ ነበር። ሚስት አግብቶ ሲቆመኩም ኖሮ ሲደብረው ሚስቱ ስትሞትበት መነንኩ ብሎ ያለ ሰው የፖለቲከኛ ሰው መሆኑን ብታቅ እዚህ እኔ ጋር መተህ እንትን ባላልክ። ስለዚህ ተክለ ሃይማኖት የተባለው ጻድቁ የተባለው የቡልጋ ተወላጅ እቲሳ ነው የሚባለው መንደሩ ማለት ነው። ይህን ሳታ ገና ስትጠየቅ በዘራት ከፋፍሎ ይለኛል እንዴ? የት ነው የተወለዱ ተብሎ ይባል? አሁን ጠቅላይ ሚኒስትር አብይ የት ነው የተወለዱ ተብሎ ይባል? የት ነው? ጅማ ነው የሚናገሩት ስለሆነ ማለት ነው። ኃይለማርያም የት ነው የተወለዱ ተብሎ ሲባል አይ ቲንክ ወላይታ ውስጥ ይመስለኛል ሲናገሩ የሰማሁት። ደቡብ ነው ኢትዮጵያ ውስጥ ማለት ነው፣ ወላይታ ይመስለኛል። ጠቅላይ ሚኒስትር መለስ የት ነው የተወለዱ ተብሎ ሲባል የት ነው የተወለዱት? አድዋ ነው፣ ትግራይ ማለት ነው። አዎ ጅማ በሻሻ ማለት ነው። ያብይ ጅማ ውስጥ ነው። አሁን ይህንን መናገር በዘር መከፋፈል ነው ወንድሞች እናቶች። መንግስቱ ኃይለማርያም የት ነው የተወለደው? አዲስ አበባ ውስጥ ነው የተወለደው። በአባቱ የምዕራብ ሸዋ ኦሮሞ ነው። እራሱ ነው የተናገረው። በዘር መከፋፈል ነው አይደለም። እና ታሪካችሁ ነው እኮ አንድ ዝም ብሎ ነጭ ወረቀት ሆናችሁ አትምጡ። አንብቡ፣ ቁጭ ብለህ አንብብ ወንድሜ። ቴንክ ዩ። እንደው ያነበባችሁ ሰዎች ግቡ ባካችሁ። ያነበብ ትንሽ እንኳን ያነበብ ወይ ደግሞ ቢያንስ ያነበቡ ሰዎች ሲናገሩ ለመስማት እኮ በቃ ትምህርት ቤት እኮ መሄድ እኮ የለብህም። እንደ ጠቢ ሰው ሰዎች ሲናገሩ በመረጃ ላይ የተደገፈ ነገር ካወሩ በቃ ማንም ስማ፣ እንደዛ ስሙ።